መዳን የሚገኘው በኢየሱስ ክርስቶስ አምነ ኢየሱስ ክርስቶስ ያለውን ነገር ስትፈጽም ነው። ኢየሱስ ክርስቶስ ደግሞ ጥምቀት ያድናል ብለዋል። አይ አምናለሁ ብለህ ያን ጥምቀቱን ዝም ብለህ ኢግኖር የምትገጨው ከሆነ አትድንም ባጭሩ። ስለዚህ ኢየሱስ ክርስቶስ ማመን ማለት እሱ የሚፈልገውን ነገር ማድረግ ማለት ነው ባጭሩ። ስለዚህ አንተ የዳንከው በምንድን ነው? አመንኩኝ የሚለውን ነገር ደግሞ ስላደረግኩኝ ዳንኩት። ያመንከው መቼ ነው? እንግዲህ እኔ ቀን ቆጣሪ አይደለሁም። እኔ ዛሬ 5 ዓመት 20 ዓመት አይደለም ወንድም፣ በቃ መልሻለሁ። 4 ነጥብ። አይ መቼ ነው አምነህ የዳንክበትን ቀን አታስታውሰው ወንድም? እኔ ስወለድ ራሱ ድኛለሁ። ስወለድ ስትወለድ ድነሃል። ያ በጸጋው። ስለዚህ ሆፕ አሁን ጊነስ ቡክ ላይ መመዝገብ የነበረበት ልጅ ነው። ገና ሲወለድ ጀምሮ የዳነ ልጅ ነው። ይህን ሁሉ አራውንድ ዘቡሽ ሄደው ገና ሲወለድ የዳነ ሰውዬ በጥምቀት ሚዩት አድርገው ተጠምቄ ተጠማምቄ ምናምን እኮ ዘጋው አይደለ? እኔ አሁን ነገርኩህ። ስዘጋውማ ቀጥል ትለኛለህ። የምፈልገው ነገር አይደለ? ችግር እኔ እኮ ተውኩት። ጨረስን፣ በቃ ጨረስን እኮ ገና ስወለድ ጀምሬ እኔ ዳንኩት አልከኝ። አለቅ ሮያልን በ30 ሰከንድ ውስጥ ተናገርና ጥያቄ ትጠይቃለህ። እሺ ሮያል የዘላለም ሕይወት አለህ? የዘላለም ሕይወት ማለት በትንሣኤ ጊዜ ነው ማረጋግጠው። አሁን አላረጋግጥም። የዘላለም ሕይወት እንዳለህ አታውቅም ማለት ነው። አሁን የዘላለም ሕይወት እንዳለኝ አሁን አላውቅም። አታውቅም። ዚስ ኢዝ ኦርቶዶክስ ቆንጅዬ ኦሪጂናል ኦርቶዶክስ። ያው አባ ገብረ ኪዳን የማያውቁም አንተ ብቻ አይደለህም ሮያል። እኛ ፈራጅ አይደለንማ። ሊቀ ሊቃውንቱም አያውቁም። እራሳችሁ ናችሁ የፈረዳችሁት። እኛ ማን ይፈርድብሃል? አንተም አታውቅም፣ እሳቸው ሊቀ ሊቃውንቱም አያውቁም፣ ሮያልም አያውቅም። ሊቁም ደቂቁም ተከታዩም አስከታዩም አያውቅም። መምህሩም ደቀ መዝሙሩም እንደማለት ነው። እሺ መምህር ሮያል እንኳን ደህና መጣህ። አንተ ሁሌ እየገባ ስለምታወራ መምህር ብለን ብንሾምህ ምን ይለናል? አይ ነው መምህር ምናምኑ ሳይሆን ኖርማሊ ይሄ ማንም ኦርቶዶክሳዊ የሚፈራው ርዕስ አይመስለኝም እኔ። እና ለምን አይገቡም ሮያል? ቃሉ እኮ ነው መጽሐፍ ቅዱስ ላይ ያለ። እና ታዲያ ለምን አይገቡም? ከአንድ ባኮስ ከተባለው ሰው ውጭ የገባ ሰው የለም። እኔ ያለው አይደለ እንዲህ በማንኛውም ነገር ማልፈራው። ይኸውልህ አንድ ነገር አንተማ እንደ ዋና ነው የምትገባበት። እሺ ከማጋት አንዳቸው ምረጥና ከነሱ ጋር አውራ፣ ወይ ከኤልሱ ወይ ከመሲ ወይ ከሰብሊ ወይ ከቤካ። ለምን እኔ ደረጃ አልደረስክም? ገና ትምህርት ላይ ነው ምንድን ነው? እሺ ማበረታታት ሲገባ ሰው እንደዚህ ክርክር በቃ ማለት ሲገባ ስለ ደከመኝ ነው እንደ ሮያል። እያንተ እኮ ሁሉ ቀን ነው ገና ከመጀመሪያ እኮ ጀምረህ ነው የምትከራከረኝ። ለክርክር ያልበቃበት ጊዜ ይኸውልህ። በነገራችን ላይ ግን አንድ ነገር ልንገርህ። በፊት ዝም ብዬ ሙድ ነበር የሚይዘው። አሁን ግን ሙድ አልይዝም። ሪሊ በጣም ሲሪየስ ሁኜ ነው እንትን የምለው። ስህተት በኛ በኩል እንኳን በኦርቶዶክስ በኩል ካለ በሲሪየስ መልኩ ነው የማየው። በጴንጤ በኩል ያለው በሲሪየስ ነው የማየው። እግዚአብሔር ምስክሬ ነው። ድሮ ቀረ እንደዚህ በቀልድ ሙድ የሚይዝበት ነገር ድሮ ትቻለሁ። አሁን እኔ ግን ይሄ ቅዱስ ቁርባንና ጥምቀት ክርስቶስ የፈቀደው አይደለም ወይ? መጽሐፍ ቅዱስ ላይ ያለው አይደለም ወይ? አሁን ለምሳሌ ታዲያ ለምን ነው ገብተው የማይነጋገሩት? ለምንድን ነው? ኖር መግባት አለባቸው እኮ። አልገቡም። ታዲያ እንዴት አድርገን አሁን እኛ መጫኛ እግራቸው ላይ ገመድ አስረና እናስገባ? ሮያል እንዴት ነው ነገሩ? አረ ይገባሉ እንዴ። በነገራችን ላይ እንትን ይሄ በጣም ማይነር ይመስልኛል። ርዕሱን ብትቀይረው ይሻላል። ምክንያቱም በጣም ቀላል ነው። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ብሎ አለ። ይሄ ቁርባኑን ነው። እንደገና ደግሞ ማርቆስ 16:16 ላይ ያለው ደግሞ ጥምቀቱን ያሳያል። ስለዚህ ከዚህ በላይ ቀላል ነገር እንዴት ነው ሰው ገብቶ እንትን የሚለው? ይሄ በጣም ማይነር ጥያቄ ይመስለኛል። ጤና ይስጥልኝ። ሆፕ እንዴት ነህ? ሰላም አሎ። ሰላም ነው። እንዴት ነህ ኤርሚያስ? ደህና ነኝ እግዚአብሔር ይመስገን። አሎ ሰላም ነኝ። እንግዲህ ያው ርዕስ አድርገኝ
ለሚሰሙ ከየት ቤተ እምነት እንደሆንክ ነገራቸውን ያውቃለሁ። ከኦርቶዶክስ መሆንህን በቃ ነግራቸዋለሁ። ችግር የለውም። ኦልሬዲ በኋላ ኤርሚያስ ድራማ እየሰራ ነው እንዳይሉ አንተ ከየት ቤተ እምነት ነህ? ወንጌል እኮ በድራማ የሚቆም ነገር ስላልሆነ እኔ ከኦርቶዶክስ ቤተክርስቲያን የመጣሁት እግዚአብሔር ይመስገን ወንድሜና ያው እንግዲህ ርዕስ አድርገህ የመጣው በቅዱስን በቁርባንና በጥምቀት ሰው ይድናሉ ይላል። እንደው ጥያቄ ነበረኝ ኤርሚዬ። አይ እኔ እየጠየኩ አይቀጥል ጥያቄ ካላችሁ መብታችሁ ነው ስላልክ ስለሰማሁ ነው። ቅድም እኔ አሁን አንተን ልጠይቅህ፣ በቅዱስ ቁርባንና በጥምቀት ድነሃል? ያስ ኦፍ ኮርስ 100% ድነሃል። በየትኛው ነው የዳንከው? በጥምቀት ወይስ በቅዱስ ቁርባን ወይስ በሁለቱም? ተለያይቶ የሚቀርብ ነገር አይደለም። የእግዚአብሔር ጸጋ ስለሆነ ድኛለሁ ብዬ ነው እንጂ የማወራው አንዱን ትቼ አንዱን ተቀብዬ የሚሄደው ነገር አይደለም። ይሄ ከእግዚአብሔር የተሰጠ ቃል ኪዳን ስለሆነ በሁሉም ድኛለሁ። ተለያይቶ የሚቀርብ ነገር አይደለም ማለት ነው አይደል? ቢኮዝ የሰው ልጅ ከውሃና ከመንፈስ ካልተወለደ ይላል። ሌላው ደግሞ ጥምቀት ያድናል ይላል። ሌላው ጋር ደግሞ ስጋንና ደሜን ያልበላ ይላል። ስለዚህ አንዱን ተቀብዬ አንዱን እተዋለሁ ብዬ እንዴት ልነግርህ ይችላሉ? ሁሉን መጽሐፍ ቅዱስ ላይ የተጻፉን እግዚአብሔር ቃል እቀበለዋለሁ። ያድናል ያለኝ ያድነኛል ብዬ ነው የምቀበለው። እኔ አላልኩማ፣ መጽሐፍ ቅዱሱ ነው ያለኝ። ስለዚህ ተለያይቶ የሚቀርብ ነገር ነው ወይስ በአንድነት የሚቀርብ ነው? ጥምቀትና ቁርባን አልኩ እኮ ቁርባን ያድናሃል፣ ጥምቀትም ያድናሃል። ስለዚህ አይ ቁርባን ነው የሚያድነኝ ጥምቀት ነው የሚያድነኝ ያለይልም፣ ሁለቱም ያድነኛል ነው ማለት። እሺ ከጥምቀትና ከቁርባን በእናንተ ቤተክርስቲያን የትኛው ይቀድማል? ኦኬ ጥምቀት ነው የሚቀድመው። ስትጠመቅ ድነሃል? ኦፍ ኮርስ። ስትጠመቅ ዳግም ተወልደሃል? 100%። ዳግም የተወለዱ እና የዳኑ ሰዎች የዘላለም ሕይወት አላቸው አይደል? ያ በጥምቀትና በመጠመቅ ዳግም ተወለድክ። ዳግም ስለተወለድክ የዘላለም ሕይወት አለ ማለት ነው አይደል? ወንድም ያሁን ገባኝ። ከዛ ቁርባንን ብትወስድ ልትለኝ ነው? ቆይ እኔ ቀድመኝ አንተ ዝም ብለህ ግምትን አትናገር። እኔ ጠይኩህ ብቻ መልስልኝ። እኔ ጠየቅኩህ ብቻ መልስልኝ። ወይት ማይ ብራዘር ኦኬ ስትጠመቅ ዳግም ተወልደሃል። ዳግም ስትወለድ ድነሃል። ስለ ዳግም ስለተወለድክና ስለ ዳንክ የዘላለም ሕይወት አለህ። አዎ አልከኝ አይደል? ሆፕ ትክክል። ለምንድነው ታዲያ የምትቆርበው? ምንም እኮ ባልነግረኝ ነገርኩህ እኮ ቅድም። በጥምቀት ዳግም መወለድና በጥምቀት የዘላለም ሕይወትን ካገኘ ለምንድነው ቅዱስ ቁርባን የወሰድክበት ምክንያት? ስለዚህ አሁን እሺ እዚሁ ጥያቄውን ልመልስልህና ከዛው እዛው ላይ ደግሞ ጠይቃለሁ። መልስልኝ። ለምንድን ነው የወሰድከው ነው ያልኩህ እኮ አልኩህ እኮ። አሁን አንተ አምናሃል፣ ከዛም በኋላ ኃጢአት አትስራ ብለህ ኦልሬዲ ድነሃል። እንደዚህ አይነት ጥያቄ ነው የምትጠይቀኝ አንተ? የእኔን መልስልኝ ሆፕዬ። እንዴ ነገሩን የዝንጀሮ ሰርግ አታስመሰለው። ድብልቅልቅ አይበል አይበል። እሺ አሳጥሬ ነው የምናገረው። ካወቅኝ ሀሳቤ ቅንጭብ ያለች ጽድት ያለ ሀሳብ ነው የማቀርበው። ጽድት ያለችዋን መልስልኝ። ኦኬ ለመልስልህ። ስለዚህ ቁርባን ቅዱስ ቁርባን ያድናል፣ ስጋና ደሙን መብላትና መጠጣት ያድናል የሚለው መጽሐፍ ቅዱሳዊ ቃል ነው። ጥምቀትም ደግሞ ያድናል። የሰው ልጅ ይጠመቃል፣ ከዛም በኋላ ይድናል። ይሄኛውንም ሲያደርግ ድኗል። እኔ ጠየቅኩህን ትተህ ለምንድን ነው እንትን ያድናል እንትን ያድናል ብለህ የምትለኝ? ኦኬ አንተ እኮ ጥምቀትና በቅዱስ ቁርባን ድነት አለው የሚል ስለ አዎ አልከኝ። ከዛ ከጥምቀትና ከቁርባን የትኛው ነው ቀድሞ አልኩ። ጥምቀት አልከኝ። ስትጠመቅ ድግናል የሚል ስለ አዎ ዳግም ተወልጃለሁ፣ የእግዚአብሔር ልጅ ሆኛለሁ። ይሄ ማለት የዘላለም ሕይወት አለኝ። ይቀድማል ካልኩ የሚቀዳደም ነገር የለም። በቃ የምትቀበለው ነገር ስለሆነ ወዳጄ፣ በኦርቶዶክስ ቤተክርስቲያን ከጥምቀትና ከቁርባን በፊት የትኛው ነው የቀድመው አልኩ። እኔ እሱ እውቀቱ የለኝም። እኔ በማላውቀውም ለምን ራሴ እንትን አላውቀውም። እሺ ሮያል፣ እሺ ማይክ ክፈት። ሮያል ኦርቶዶክሳዊ ወንድም ነው። ሮያል ክፈት ማይኩን። ምንድን ነው በቃ የግድ ተመራምረን እኛ
እንትን 40 ዓመት እስከሆነ 50 ዓመት እስከሚሆነን አይባልም በእኛ እምነት። በቃ በ40 ዓመታችን እንጠመቃለን። ቅድሚያ ጥምቀቱ ነው የምንቀበለው። ፊኒሽድ። ቄሶቻችሁ በታቦት አይስማሙም? እናንተ በጥምቀት እና በቁርባን አትስማሙ? እንዴ ሆፕ እንዴ ሮያል ቄሶች ካልመጡ አላምንም ትላለህ? የሌለው ልጅ ከሆነ ነው ግን ያለው ነገር ትክክል 100% እንደው ፖለቲካ ሲውቀጥ አረጋጉት። ጥሩ የስራው ጸባይ ስለሆነ ነው እንደዚህ እንትን የሚለው። ችግር የለም። ኦኬ ሮያልዬ መልሷል። ጥምቀት ነው የሚቀድመው ማለት ነው። ስለዚህ ሆፕ ተጠምቀህ ዳግም ተወልደሃል። ዳግም ተወልደህ የዘላለም ሕይወት አግኝተሃል። የዘላለም ሕይወትን ካገኘ በኋላ ለምንድነው ቅዱስ ቁርባን የምትበላውና የምትጠጣው? በቃ እሺ፣ አሁን ይኸውልህ አሁን በጠየቅ ቀጥታ ልመልስልህ። ኢየሱስ ክርስቶስ እንግዲህ መጽሐፍ ቅዱስ ላይ የተናገረው ስጋና ደሜን የበላ ቁርባን እንደሚያድን ስጋና ደሙን የክርስቶስ ስጋና ደም ነው አይደል? ቁርባን ማለት ጥምቀት ደግሞ የኃጢአትን ስርየት የሚሰጥ ነው። ስለዚህ ሁለቱም ያድናል ካለ በቃ ሁለቱም ያድነኛል። እኔ አሁን እንዴት ለምኛኛው መጀመሪያ እንትን አለ፣ ለምን ጥምቀት ሁለተኛ ላይ መጣ፣ ቁርባን አምስተኛ ላይ ሰባተኛ ላይ እኔ አይመለከተኝም። ሁለቱም ያድነኛል ከተባለ ያድነኛል ብዬ ይቀበላለሁ። እኔ ለምን ፈላሰፋለሁ መጽሐፍ ቅዱስ ላይ? አሁን እኮ አንተ ይሄኛው መጀመሪያ ስላደረግ ከዛ ሁለተኛ የሚመጣው ነገር ምንድን ነው ምናምን በቃ እንደዚህ ድብልቅልቅ ሰማይ ምድሩ ከሚዞርባቸው ወደ ላይቡን በዘጋው ይሻላል። በቃ እንዴ አምስተኛ ሶስት አሁን ነገር የምጠይቀው ስለ ሁለቱም አንተ ስለ አድንም ካልከኝ ተከራከር። እሱ ያድናል ካለ ሁለቱንም የማድረግ ግዴታ አለብህ። በቃ ሆፕ አይ ይገባኛል። የስራው ጸባይ ነው። ግን ምን ላድርገው ታዲያ? እንዴት ላደርጋችሁ ወገኖች? ይዘጋ በቃ የምር ምንም አልተግባባንም። ሀሳብህም አልገባም። መጀመሪያ እንዲህ ምን አይነት ነገር ነው? ኤርሚያስ ግን አልገባኝም። የሆነ ሙድ እያስክ ነው ወይስ ምንድን ነው? ግራ ገባኝ። ጥያቄው የሚያምታታ እንዲህ ሮያል ምኑ ነው ሙድ የሚይዘው? እኔ ሙድ እያስኳት አልተደበላለቀም እኮ ሪያሊቲውን ነው ነገር ሮያል ቆይ አንዴ ይቅርታ አድርግልኝ። ሮያል ናው ሆፕ አሁን በዚህ ሰዓት ምሳሌ ሳርገው እርቧችኋል ብዬ ልበል እና ተገናኘን ወይ እኔና ሆፕ እርቦናል፣ ሮያል አገኘን፣ ወይ ሮያል እና እኔ እርቦናል፣ ሆፕ አገኘን። ስታገኘን ደግሞ በኪሳችን ገንዘብ አለ በደንብ ማለት ነው፣ ደግሞ የምናቀሰው ነው። እርቦኛል ብዬ ብላችሁ ስታገኙ ምን እንደምታደርጉኝ? ሮያል ሆፕ እኔ እግዚአብሔር ይርዳ ብዬ ነው የማልፈው። ገንዘብ የለኝም ለጊዜው። አይ ቢኖርህ እኮ ነው ያልኩህ። ቢኖረኝ አትሰጠኝ ማለት እንደዚህ በጥያቄ አሰቃይቼህ አልሰጠኝም። ሶሪ አልሰጠም። አም ሶሪ እሺ ይሁን። ኤኒዌይ ልብ በሉ። አሁን አጣብቂኝ ውስጥ እንደገባ ሆፕ ስላወቀ ነው። ገብቶታል። ገና ሳወራ ገብቶታል። ታችም ሆኖ ገብቶት ነበር ቀደም እና ነገሩን አሳቻ ሰዓት ፈልጎ መግባት ፈልጎ ነው። ግን ያው የቀድሙን ጥያቄ ለባኮስ የጠየኩትን የጠየኩት ማለት ነው። እና ካልሆነ ልዝጋው ብዬ ስል በአጭር ቃል ለምን ተዘጋዋል አላለኝም። ዝጋው አለኝ። ይሄ ቲክታክ ይሄ ላይ አንተ ነው አትዝጋው ብልም ልዝጋውን ብትለኝ የራሱ ውሳኔ ስለሆነ እኔ መወየት እስከ ጥግ ይለው ታውቀኛለህ። እስከ ጥግ ድረስ ታዲያ እንወያይ ነው ማለት ያለብህ። ለምን ተዘጋዋል? የት ነው የምትሸሸው? የት ነው የምታመልጠው ነው ማለት ያለብህ። የምትሸሸው አሁን እኔ ከአንተ ስል ቢያንስ አንተ የሆነ ነገር ታውቃለህ። እኔ ወዴት ነው የምትሸሸው ከኔ ልልህ አልችልም። ቢኮዝ እኔ አቅሜን ማቅሶ ነኝ። ባይዙ ትንሽ ታነባለህ፣ በተሳሳተ መንገድም ቢሆን ታነባለህ። ኤርሚያስ ተናገር እውነቱን። ስለዚህ አሁን ልጠይቀኝ ትችላለህ። እኔ ግን የምጠይቅን ነገር ልመልስልኝ ትችላለህ እንጂ ከኔ ልሸሽ አችልም። ባይዙ እኔ ሪያሊቲውን ነው የማወራው።
ልሸሽ ትችላለህ ብል ይሄ ውሸት ነው የሚሆን። ከኔ ወዴት ነው ግን ምን አለ ሆፕዬ ቴንኪው ምን አለን ቀደም ያልኩን ነገር አስታውስ ያልከኝን ነገር ማለት ነው። ተጠምቀሃል ሳታምን የተጠመቀው ሲጀምር ይህን ታውቃለህ አይደል? ሆፕ እንግዲህ መጽሐፍ ቅዱሳዊ ነው። ነው ሳታምን ነው አይደል የተጠመቀው አንተ ወይስ አምነህ ነው የተጠመቀው? መጽሐፍ ቅዱስ ላይ በብሉይ ኪዳን እንትን ላይ ብዙ ህፃናቶች ሄደው የተጠመቁበት ብዙ ሰዎች ከነ ፋሚሊዎቻቸው ሄደው የተጠመቁበት ቦታ አለ መጽሐፍ ቅዱስ ላይ። እነሱ ምንድን ነው በስህተት ነው እነሱ? እኔ አንተን እኮ ነው እየጠየኩህ ያለሁት። አንተ አምነህ ነው የተጠመቀው ወይስ አታምነህ ነው ያልኩህ? ወንድሜ መንፈስ ቅዱስ እንግዲህ እንደሚያዘው ከሆነ በመንፈስ የሚገኘው በጥምቀት ስለሆነ ተጠምቅ ያለው ትክክለኛ ሃይማኖት ስለሆነ ትክክለኛ መንፈስ በምን ይገኛል አይደለም ያልኩህ። ሆፕ አምነህ ነው የተጠመቅከው ወይስ አታምን ነው የተጠመቅከው? አንተ ወንድሜ ጥያቄን ግልጽ አድርግልኝ። እንዲህ የሚባል አማርኛ የለም። ሮያል ማይክ ክፈት። ሮያል ምንም መልስለት። ሮያል መልስ ካለ ክፈት። ሮያል ኦነስት ነው። ሮያል በጣም ኦነስት ነው። ልብ በልና ስማ። ሆፕ ሮያል አምነህ ነው የተጠመቅከው ወይስ አታምን ነው የተጠመቅከው? ምኑን እናምናለን? ልጅ እኮ አናውቅም እኮ ምን ታምናለህ? በዛ ሰዓት እኮ ወደ ጌታ ህብረት ነው የሚቀላቅለው ቤተሰብ። በቃ አጭር ነገር እኮ ሳታምን ነው ወደ ጌታ ህብረት የሚቀላቅለው አይደል? በቃ ከነ የቤተሰብ ኃላፊነት አለበት ልጁ። ስለዛ ቤተሰቡ ያንን ነገር ያጠምቀውና ወደ ጌታ ህብረት ይቀላቅለዋል። በቃ ግዴታ አለበት። ለምን ልጁ ያ የተጠመቀው ህፃን ግን አያምንም ማለት ነው። እንዲህ በዛ ደግሞ ምን ያውቃል? ወተት ራሱ እኮ የእናት ይሁን ዱቄቱን ለይቶ እኮ አያውቅም። ራይት። ለዚህ ነጭ ነጯን የሚናገረው ሮያልዬ፣ ለዚህ ነው የምወደው እኔ በእውነት ጌታ ምስክሬ። ስለዚህ ምን ማለት ነው? ሮያል ሳያምን ነው የተጠመቀው። ሆፕ ሳታምን ነው የተጠመቀው። ይሄ ስለዚህ ቆይ ተናገር እውነቱን። ስለዚህ እኔ ተረጋጉ። ቆይ ብራዘርዬ፣ ኦኬ እናንተ ጥምቀታችሁም ህገወጥ ነው፣ የተጠመቃችሁትም ህገወጥ ናችሁ። ለምን? ጥምቀት ላመኑ ሰዎች የተፈቀደ ስርዓት እንጂ ላላመኑ ሰዎች መጫወቻ የተሰጠ መጫወቻ አይደለም። ሆፕ ኦኬ። ሳታምን መጠመቅህንም ሳታቅ መተህ እዚህ ገዝተህ ልከህ አምነህ ነው ወይ ተጠመቅከው ብዬ ስለ አሁን እንዴት አንዴ በመድኃኒዓለም እንዴ አምኜ ነው የተጠመቅኩ ትለኛለህ። መቼ ነው አምነህ የተጠመቅከው ብዬ ስለ አታውቀውም። ማመንህንም አታውቅም፣ መጠመቅህንም አታውቅም። እናት ናቸው የነገሩህ። አይደሉም። ስለመገረዝ ህፃናት አውቀው ነው የሚገረዙት። ለምድሩ በስምንተኛው ቀን የሚገረዙት ይገረዙ ነበር። ይገረዛሉ። ስለዚህ ህፃን ለምድሩ የሚገረዙት በስምንተኛው ቀን አምነው ነው። ለምን እንደሚገረዙት የአብርሃምን ኪዳን ለመቀበል ማለት ነው። በአብርሃም በኩል የተሰጠውን የኪዳን የግርዘት ግን አምነው አይደለም። አድመጣኝ ፕሊዝ። ኪዳኑን የግዝረት ምልክት እግዚአብሔር ስለሰጣቸው ማለት ነው። ይሄን ደግሞ እግዚአብሔር እነዛ ህፃናቶች አምነው አይደለም የሚገረዙት። ለአባታችን ለአብርሃም ከቤትህ የሚወለዱ ወንድ ልጅ በ8 ቀን ይገረዝ ብሎ ዘፍጥረት መጽሐፍ ምዕራፍ 16 ላይ ስለነገረው ማለት ነው። ኦኬ። ስለዚህ አሁን በቤት የሚወለዱ በስንት ቀን አለው? በስንት ቀን ይገረዙ ብሎ አለው? በ8 ማን ይህንን ያለው እኮ ነገረኛ። አንተ እኔማ ምን አውቃለሁ? አንተ ነገረኝ እንጂ ቀደም እኮ ነገርኩ። ማነው በቤት በ8 ቀን ያሉትን ግረዝ ብሎ ትእዛዝ የሰጠው ብዬ ጥያቄ እሱ አይደለም። እኔ ያልኩ አንድ ልጅ ሲገረዝ የጠየቅኩን መልስልኝ። ማነው በ8 ቀን በቤት የተወለዱ ወንዶችን ግረዝ ብሎ ወደ አብርሃም የተናገረው ነው ያልኩ። ወንድም እኔ የጠየቅኩን ሳመልስልኝ አልመልስም። ያንተናም ሶሪ። ሚዩት አድርጋሽ ሮያል ማይክ ክፈት። ማይክ ክፈት ሮያል። በቤት የተወለዱ ሁሉ በ8ኛው ቀን ይገረዙ ብሎ ያለው ማን ነበረ? ለአብርሃም ማን ነበረ ተናገረ? እግዚአብሔር ማለት ነው። አየህ ሆፕ አሁን እግዚአብሔር ብሎ ማለት ከበደው ማለት ነው። የጌታን ስም ሚዩት አድርገው።
እንድናገር ፍቀድልኝ። አሁን ለምሳሌ እኛ በ40 ቀን ተጠመቅን በ80 ቀን ተጠመቅን ምናምን የሚለው ያመነ የተጠመቀ ይድናል ስላለ እኛ ልጆች ስንወለድ ቤተሰቦቻችን ወደ ጌታ ህብረት ይጨምሩናል ነው እኮ በቃ አማርኛው። እኛ ወደ ቤተሰቦቻችን ወደ ጌታ ህብረት ሲጨምሩን ሞቱን በሞቱ ምንድነው ለብሰን ምናምን የሚባለውን ነገር እናካትታለን ማለት ነው። በተረፈ ግን እኛ እንደተወለድን ቢተውን ሃይማኖት ቢስ ነው የምንሆነው። በቃ በዛ ሰዓት ወደ ጌታ ህብረት የምትጨምረው ሮያልዬ ቤተሰቦች አይደሉም የምትጨምረው፣ አንተ ነህ በእምነት በኩል የምትጨመረው። ገና አድጌ ተመራምሬ ወይት ሮያልዬ ሳታምን ሄደ የምትገባበት ህብረት የለም። እሺ አሁን ለምሳሌ የጴንጤ ልጅ አይጠመቅም አይደል? እና ምንድን ነው የሚባለው ታዲያ? ቆይ እና የጴንጤ ልጅ ጋር እሱም በኋላ ትጠይቀናለህ ከፈለክ ማለት ነው። ግን አንተ ወደ ጌታ ህብረት ገባሁበት ተቀላቀልኩበት ብለህ ያልከው ቤተሰቦች የጨመሩ ብለህ ያልከው አንተ ሳታምን የገባህበት ህብረት በእምነት በኩል ካልሆነ ወደ ጌታ ህብረት ልትገባ አትችልም። በእምነት የእግዚአብሔር ልጅ ትሆናለህ። በእምነት ዳግም ትወለዳለህ። በእምነት የኃጢአትን ስርየት ታገኛለህ ማለት ነው። ለእናንተ ደግሞ እምነት እንደ አላርጂክ ናት፣ እንደ ቅንቅን ናት እምነት ማለት ነው። እምነት ለእናንተ ቤት ቆይ ሆፕ ልጨርስ። እምነት እናንተ ቤት የሚሰራው መቃብር ስለማመን የሞቱ ሰዎችን አጽም መሳም፣ ይሄኛው እምነት እዛ እናንተ ጋር ይሰራል። አፈር በጥብጦ መጠጣት፣ አመድ በጥብጦ ዱቄት መቀባት እምነት ነው እየተባለ ለእንደሱ አይነት ይሰራል። በጌታ በኢየሱስ ክርስቶስ በማመን ላይ ግን ያለውን የኃጢአትን ይቅርታ ግን ከማግኘትና ከመጠመቅ አኳያ ግን ከሆነ ከመጠመቅ በፊት አምናለሁ የተብለህ ስትባል አዎ ትለኛለህ። እሺ መቼን ያመንከተው ሲባል እንደ የ40 ቀን ህፃን ልጅ እኮ አያምንም ኤርሚያስ ተብሎ ደግሞ ይባላል ማለት ነው። ስለዚህ በዚህ ሲይዟችሁ በዚህ ለማምለጥ ትፈልጋላችሁ፣ በዛ ሲይዟችሁ በዚህ ለማምለጥ ትፈልጋላችሁ። ለዚህ ነው አየልክ እንደ ቆይ ሚዩት አድርገው ቆይ እንደ ሰነፍ ያልኩት እኮ እየተቀበልኩ ነው ስታወራ እንጂ እንደ ሰነፍ ደጋሚ ድግምቱ አይይዝለትም እንደሚባለው አልያዘላችሁም። አየህ አልያዘላችሁም። በግራም ብታወሩ አይዝላችሁም፣ በቀኝም ብታወሩ አይዝላችሁም። መጽሐፍ ቅዱሳዊ ነው ግዝረት ነው ብላችሁ አላችሁን። አሁን ወንድ ቅድም ሆፕ ስጠይቀኝ ግዝረት ነው አብርሃም አለ። እሺ ብዬ ወደ አብርሃም ጋር ሄድኩኝ። ለአብርሃም ቤት ግዝረትን የሰጠው እግዚአብሔር ነው። ቅድም ወንድሜ ሮያል እየነበለሰው ማለት ነው። ግዝረትን የሰጠው እግዚአብሔር ነው። በቤቴ ተወለዱ በስምንተኛው ቀን ይገረዙ ብሎ ዘፍጥረት መጽሐፍ ምዕራፍ 16 ላይ ጌታ ነው ትእዛዝን የሰጠው። በቤቴ በስንት ቀን ወንዱ በስንት ቀን ይገረዝ? በ8 ቀን ብሎ ማለት ነው። ቀጥታ ጌታ ነው የተናገረው፣ ያህዌ አምላካችን ማለት ነው። ወነ ሮያል ቤት ግን የተወለደው ሮያል የሚባል ወንድ ልጅ ከነቃጭሉ ሲወለድ በ40 ቀን ማነው አጥምቁ ብሎ ትእዛዝ የሰጠው ነው እያልን ያለ ነው። ኦኬ ቴንክ ዩ። ስለዚህ አሁን እኮ እሱን ነው የምጠይቀው። አሁን እኔ በ8ኛ ቀን የተገኘ እኔ ስጠይቀህ ለምን ትጠይቀኛለህ? እሺ ልመልስ። ሆፕ የሚባል ወንድ ልጅ ከነቃጭሉ ተወለደ እና በ40ኛው ቀን እንዲጠመቅ ማን ነው ልክ አብርሃምን ልጆችን በ8ኛው ቀን ይገረዙ ብሎ እንዳለው አንተ በ40 ቀን እንድትጠመቅ ማን ነው ትእዛዝ ይሰጠህ? አመሰግናለሁ እድሉን ከሰጠኝ። ተባረክ ወንድምነት እና ነገር እውነቱን ሆፕ የሚባለው ልጅ ገረመው የሚባለው እዚህ ጋር ኤፍሬም የሚባለው እየተባለ በምፈልግበት መንገድ ነው። መጽሐፍ ደግሞ ምንድን ነው ግርዛት? እኔ ሳላምን ከተገረዝኩኝ እንዴት ነው? ለምን መቼ ተገረዝክና ነው ወይ ተብለዋል አይደል? ተገርዣለሁ በ8ኛው ቀን። እኔ መቼ አንተ ነው የተገረዝከው? ያ አይደለህማ ታዲያ አንተ ጁዳይዝም ነህ። አንተ ክርስቲያን አይደለህማ ታዲያ እንዴ? እምነት ኦርቶዶክስ ነው። ለምን አልከኝ? ይሁዲ ነህ አንተ። ይሁዲ ስለሆንክ በቃ ወደ እስራኤል ነው መሄድ ያለብህ እንዴ? በአባቴ ነኝ ይሁዲ ብራዘር እኮ። ታዲያ በአባቴ ይሁዲ ሆነ ስለሆንክ በ8ኛው ቀን ተገረዝኩ ነው የምትለኝ አይደል? ያ እሺ፣ ክርስቲያን ነው ወይስ ምንድን ነው? እኔ በፋዘር እንትን ነኝ፣ በማዘር ደግሞ ኦርቶዶክስ ነኝ። በፋዘር ምንድን ነው? ጁዲዝም ነኝ፣ ተከታይ ነኝ። ስለዚህ ያለ የለህም ማለት ነው አንተ ገና። እንዴት? እምነት ምንድን ነው ያንተ? አሁን ጁዳይዝም ነው ወይስ ክርስትና ነው? እኔ አሁን ላይ በእናትህ ሃይማኖት ማለት ነው። ያ በፋዘር ግን ጁዲዝም ነው። የፋዘር ጁዲዝም ነው። ቤተ እስራኤላዊ ነህ ማለት ነው በፋዘር በኩል። ያ ፋዘር አሁን ያለው እስራኤል አገ እስራኤል አገ ነው። ኦኬ
እንደውም ታዲያ ከአንተ ጋር ማውራት ታዲያ ጥሩ እኮ ነው ታዲያ። እሺ አብርሃም በስምንተኛው ቀን ልጆች እንዲገርዝ ጌታ አዞታል አይደል? ምን ይሁንልኝ ብለህ ነው ታዲያ ከጥምቀት ጋር ያገናኘው የስምንት ቀን ግርዘት ከ40 ቀን ጋር? አሁን አስተምሮት አንተ በ40 ቀን ነው የተጠመቀው? ኦፍኮርስ በ40 ቀን ስትጠመቅ ምን ለመሆን ነው የተጠመቀው? ምን ሆንክ ስትጠመቅ? የእግዚአብሔር ልጅ ነው የሆንከው? ትእዛዝ ነው ምን አይደለም ትእዛዙ እንግዲህ እንደዛ የእግዚአብሔር ልጅ ነው የሆንከው። ያው ህፃናትን ወደ እኔ አምጧቸው ካለ እዛ ውስጥ ቤተክርስቲያን ውስጥ የሚካሄደው ደግሞ ጥምቀትም ጨምሮ ስላለ በቃ አለቀ። አምጧቸዋል ሂጂ ማለት ስትጠመቅ የእግዚአብሔር ልጅ ነው የሆንከው? እንዲህ በደንብ ነው እንጂ የሆነው። እሺ ስትገረዝስ ምንድን ነው የሆንከው? እሱ ደግሞ የእግዚአብሔርን ቃል ኪዳን ነው የተፈጸመው ማለት ነው። ቢኮዝ ግርዛት በብሉይ ኪዳን ላይ የቃል ኪዳን ምልክት ነው አይደለም? ጥምቀት ደግሞ በአዲስ ኪዳን ላይ ምልክት ነው። አንተ የተገረዝከው እንደ አይሁዳዊነት ነው ወይስ እንደ ክርስቲያንነት ነው? አልኩ እኮ እንደሚ እኔ እሱን እኔ ዲቴል አጠይቀኝ። እኔ የፐርሰናል ጥያቄዎችን አጠይቀኝ። እንደ አይሁዳዊነት ነው የተገረዝከው ወይስ እንደ ክርስቲያንነት ነው የተገረዝከው? ስትገረዝ እንደምን ነው የተገረዝከው? በሐዋርያትና በነቢያት ዙሪያ ቆይ ኤርሚ አንዴ እንትን ልበሉ። ኦኬ ማለት ገባ አስገባው፣ ችግር የለውም። እኔ ብዙም ስለማልቆይ የተገረዝከው እንደ አይሁዳዊነት ነው፣ የተጠመቀው እንደ ክርስቲያንነት ነው አይደል? ታዲያ እንደዚህ ጉራማይሌ እኮ ሆኖ ነው ነገሩ ሁሉ ድብልቅልቅ ያለ በታዲያ ወንድም ማለት ጉራማይሌ ነገሩ ተምታታ ማለት ስንገረዝ ኖርማሊ ለወደፊት ልጅ ስንወልድ ያመቻቹልን ነው። ሌላ ነገር የለም። በቃ ትርፍ ቆዳ ነው ተብሎ ነው የምንገረዘው እንጂ ኖርማሊ አብርሃም የምናምን የሚባል ጣጣ የለም በእኛ በኦርቶዶክሶች። በቃ ከእንትን ጋር የሚገናኝ ነገር የለውም። በቃ ከአብርሃም ቃል ጋር ምናምን የሚገናኝ ነገር የለውም ግርዘቱ። ምክንያቱም የኦሪት ሕግ ነው። እኛው በአዲስ ኪዳን ሕግ መሰረት ነው ያለ ነው። ስለዚህ ሮያል እኔ አሁን እዚህ እንደዚህ እኔ ገራዥ በሆን ኖሮ ግርዘቱን ለእኔ ቢሰጡኝና መግረዝ ቢፈቀድ ኖሮ እዚህ እየገቡ ያለ እውቀት እያሰለቹኝ እያደረቁኝ ያሉን ሰዎች ከየቱ ጋር ጀምሬ እንደምገርዝ ነው የነበርኩ ማቀው። ኤርሜ ተገርዘሃል? አጭሩ ልጠይቅህ ይቅርታ። በለስ አልቀናኝም። ተገርዘሃል? አልተገረዝክም? ማለት ግርዛትን ከተቃወም ሜት አድርገው ቆይ አሁን እንደ ሆፕ አይነቱን ከየቱ ጋር እንደምጀምር አውቅ ነበር። አየህ ያለ እውቀት የሚናገር ግማሽ አካሉ ኦርቶዶክስ ነው፣ ግማሽ አካሉ ጁዳይዝም ነው። እንዲህ አይነት ትግል ነው የገጠመን ወገኖች። የዘመኑ ማለቅ ምልክት አንዱ ይሄ ነው። ምንድነው እምነትህ? ከወገቤ በታች አይሁዳዊ ነኝ፣ ከወገቤ በላይ ኦርቶዶክስ ነኝ ብሎ እኔ ነኝ በምሽት መጥቼ ቤት ከፍቼ እዚህ ቤካ ቤት ክፈት ሄድና እዛው እሱ ጋር ሄዱ። ሚስተር ሮያል ግን አንድ ነገር ልንገር፣ ኤርሚያስ ያውቀዋል። እውነቱን አውቆ እኮ ነው የሚከራከረው። አውቆ ነው ሊይዞት ነው እንጂ ያውቀዋል። እውነታው የሚጠይቀውም ጥያቄ ትክክል እንዳልሆነ ይረዳዋል ባንደበቱ። እኔ የሰዎችን ሳይኮሎጂካሊ ይገባኛል። አሁን ምን አለ መሰለ ኖርማሊ አሁን ባለው ነገር አንተ ነገሩን አምታታው ትንሽ እንጂ ገና መተ ነበረ። ካደው ነው የምትለኝ? ምንድን ነው አንዱን መያዝ አለብህ። አሁን እኮ ኤርሚያስ እንዳለው ከወገብ በታች ሌላ ከወገብ በላይ ሌላ ሰው ሆንክብህ። ኦኬ እኔ አንዱን ያዝ ብትለኝ፣ እኔ ምርጥ እምነት ብትለኝ፣ ዓለም ላይ ትክክለኛ እምነት ብትለኝ፣ ገነት የምታስገባ እምነት ኦርቶዶክስ ተዋህዶ ነች። ግን የአባቴን አልቀበሉም፣ 100% አልቀበሉም።
በቃ ስለዚህ ኦርቶዶክስ ነው ሆፕ ማለት ነው። ኤርሚያስ እንግዲህ በቃ ተቀበል። በዚህ ኦርቶዶክስ ነኝ። እልም ያልኩ ኦርቶዶክስ። እልም አትበል። ለምን ትጠፋለህ? በቃ ኦርቶዶክስ እልም ያልኩ ስለ ጥልቅ ያለ በቃ ፍቅር ያለኝ ኦርቶዶክስ ነኝ ለማለት ነው። ስለዚህ እንደዛ ከሆነ ኤርሚያስ ሊለያየን ሞክሮ ነበር፣ አንለያየም ብለናል። እንግዲህ አይ ኦርቶዶክስ ኤርሚ እንደነሱ መስሎት ይሆናል። ተሳስቶ ነው። ይቅርታ አድርግለት። እሺ ችግር የለውም። እሺ አሁን የጠለቀ ኦርቶዶክስ ኮንክ ጥልቅ እውቀት ላቅርባ ለሆፕ ይገኛል። የዘላለም ሕይወት አለ አይደል? 100%። ማን የሰጠህ? ኢየሱስ ክርስቶስ፣ ጌታችን ኢየሱስ ክርስቶስ የዘላለም ሕይወት የሰጠህ። የስ ስታምን ነው ስትጠመቅ ነው የዘላለም ሕይወት ወይ ስትቆርብ? ቆይ አንድ ጠይቀኝ። አሁን 3 ቦታ ረገጥ፣ ኬቱን ልመልስ? መመለስ ነው በቃ። እንዴት ጥልቅ የሆነ እውቀት ስላለ በኦርቶዶክስ ላይ ጥልቅ የሆነ መረዳት ስላለ ስታምን ነው ወይ ስትጠመቅ ነው ወይ ስትቆርብ ነው የዘላለም ሕይወት ነው የሰጠህ? ኦኬ ይሄንን መልሼው አያይዤ ደግሞ እዛው ላይ አንድ ጥያቄ ይጠይቃሉ። አያይዤው መልሼው ማለት ነው። የኔን መልስልኝ አታያይዘው። የሰው ልጅ አምኖ ከተጠመቀ ይድናል ይላል። ስለዚህ ስላንተ ነው ያልኩትኝ፣ ስለ ሰው ልጅ አይደለም። ስላንተ ነው ያልኩት። እኔ ታዲያ የዘላለም ሕይወት ያገኘኸው አንተ አምነህ ነው ወይ ተጠምቀህ ነው ወይስ ቆርበህ ነው? አምኜ ስጠመቅ ነው የዘላለም ሕይወት ያገኘው። አለያዩ። እሺ አምነህ ስትጠመቅ ነው አይደል? ያመነ የተጠመቀ ይድናል ብሏል። አረ ነጥብ ምንም ጥያቄ የሌለው መንገድ ነው። ያ አምኜ ተጠምቅ ያለው ብሎናል። ቴንኪው። ለማመን ምን ሰማህ ማለት? ለማመን ለእምነት እንዲሆነ ምን ሰማህ? አልገባኝም። ጥያቄ ምን ማለት ነው? ለማመን ምን ሰማ ማለት? አምኜ ተጠምቄ ነው የዳንኩት ነው አይደል ያልከው? አምኜ ተጠምቄ ያለው ያመነ የተጠመቀ ይድናል ስለሚል ያ እኮ። ስለዚህ ከመጠመቀ በፊት አምንሃል ማለት ነው አይደል? አምኛለሁ አይደለም እያልኩ ያለሁት አምኖ የተጠመቀ ይድናል ነው ያልኩት አይደል? እኮ አምኖ የተጠመቀ ይድናል ማለት ከመጠመቀ በፊት አምንሃል ማለት ነው ሆፕዬ። ኦኬ አንተ እዛ ጋርና እዚህ ጋር እያለያየኸው ነው። አይለያይም ነው ማለት ነው። አላለያየውም። መጣ ደግሞ ልጅ ሆነ ተጠምቃለህ ትለኝ ነው። በመድኃኒዓለም አላለያየውም። አንተ አምነህ ነው ወይ ተጠምቀህ ነው ወይስ ቆርበህ ነው የዳንከው ነው ያልኩህ። አለያየውም። የጌታን ቃል እኔ ይሄንን መጀመሪያ ገጽ ላይ የሆነ ነገር ስለተናገረ ሁለተኛ ገጽ ላይ የተለየ ነገር ስለተናገረ የሁለተኛው ይቀድማል የመጀመሪያው ይቀድማል አይደለም። ሁሉንም የተጻፈውን ካደረግኩ ነው ምድ ነው ነገርኩ። ያመነ የተጠመቀ ይድናል፣ ቁርባን ቅዱስ ሥጋና ደሙ ንስሐ የገባ ይድናል ይላል። ሁሉንም ነው መቀበሉ። ትድናለህ በተባልኩበት መንገድ በሌላ አይደለም። እሺ ስለዚህ ሆፔ ከመጠመቀ በፊት አምነሃል አይደል? አላለያየውም እኮ ነው የምልህ። በቃ አላለያየውም። ከመጠመቀ በፊት አላመንክም። መጽሐፉ ያመነ የተጠመቀ ይድናል ብሎ ሲል በቅድመ ተከተል ስናስቀምጠው የተጠመቀ ከማለቱ በፊት ያመነ ይላል አይደል? እሺ ከዛ በቀጥታ ያመነ ደግሞ ይፈረድበታል የሚለውን ጥቅሱን ትተሃል። ያላመነ እንደባመጥ ያስኩሻ። እሺ ቀጥለሽ ቅድመ ተከተሉ የተጠመቀ ያመነ ይድናል ወይስ ያመነ የተጠመቀ ይድናል ብሎ የሚለው መጽሐፉ እኮ ይኸውልህ፣ አሁን ስትጠይቀኝ እኮ አንተ ጋር ራሱ ጥያቄ አለብህ እኮ አንተ። ከዛም በኋላ ያላመነ ይፈረድበታል ነው የሚለው። ስለዚህ ለምን የኔን ትተህ ለምን እኔ ጠይቁህ ከገባ አንተ ይኸውልህ፣ በአንተ ቦታ ያለውን ሳመለስ እኔን ትጠይቀኛለህ። ያላመነ ይፈረድበታል ስለሚል ጥምቀት ችግር የለውም የሚፈረድበት ያላመነ ነው ብለህ መተህ እኔ ጋር ደግሞ ያመነ የተጠመቀ ይድናል የሚለው ጥሙ ትጠይቀኛለህ። ስለዚህ ሆፕ ምን አልክ? ጥልቅ የሆነ የኦርቶዶክስ መረዳት ያለኝ ነህ ብለህ ያልከው ጥልቅ የሆነ መረዳት አላልኩ። ኧረ ኤርሚ እንደው በጌታ እኔ ምን ጥልቅ ያልኩ በጣም ፍቅር ያለኝ ለኦርቶዶክስ ነኝ ነው እንጂ ያልኩት ጥልቅ ያለኝ እውቀት ብያለሁ። በጌታ ብያለሁ ፍቅር ነው ያለኝ ነው ብለህ ያልከው። እሺ ፍቅር አለህ። ፍቅርህ ግን ያለ እውቀት የሆነ ማለት ነው። ስለዚህ አምኜ ተጠምቄያለሁ ብለህ አልከኝ። ከመጠመቅ በፊት አምናለሁ ብዬ ስለምን አይነት ጥያቄ የምጠይቀኝ ብለህ ትለኛለህ። ስለዚህ አንተ ሳታምን የተጠመቀው እንጂ አምነህ አልተጠመቅም።
በቃ እሺ፣ ይህን ጥያቄን ይሄ ብቻ ነው ወይት አልጨርስኩም። አንተ አምኜ ተጠምቄያለሁ ብለህ ያልከውን ይቅርታ ጠይቅ። ሳታምን የተጠመቀው እንደዚህ እንደማሙት ይቅርታ ጠይቅ አለ እንዴ? ኤርሜታ ሆነ ብዬ ነው የማስበው። የምር በጣም እንትን እያልክብኝ ነው። እንዲህ ምንድን ነው ነገሩ? ምንድን ነው እያልከኝ ነው እንዴ? እኔ ስለ እንደው ምን እየተሻልኩ ተገኘው? ግራ ገባኝ የምትለው ነገር ማለት ለምን አምኜ ተጠምቄያለሁ ብለህ ትዋሻለህ? ያመኔ ተጠምቄያለሁ ነው ያልኩህ አይደለም? መጽሐፉ ይላል ያመኔ መጽሐፉማ ይላል መጽሐፍ ቅዱስ ላይ ደግሞ ምንድን ነው የሚለው? ህፃናቶች ወደ እኔ እንዲመጡ አትከልክሏቸው። ህፃናቶች አውቀው ነው ወይ ወደ እሱ የሚሄዱት? ለምንድን ነው ወደ አቤቱ ጌታዬ፣ አቤቱ ጌታዬ። ስለዚህ እኔ አሁን ባጭሩ ቴንኪው ሰዓትም የስራ ሰዓት ስለሚደርስብኝ ባጭሩ ምትለው አንተ አውርተህ ባጭሩ አትበል። ቆይ ባጭሩ አትበል። መጽሐፉ ያመነ የተጠመቀ ይድናል ይላል። ኦኬ። ለማመን ግን ቁጥር 16 ላይ እንደዛ ብሎ ቢልም ማርቆስ ለማመን ግን ከፍ ብለህ ቁጥር 15 ላይ ኦኬ ምን ይላል? ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ የሚል ቃል አለ። ይሄ እናንተ ቤት አላርጂክ ነው። ስብከት እናንተ ቤት የለም። በኢየሱስ በማመን ሰዎች የኃጢአትን ይቅርታ ያገኛሉ ተብሎ አይሰበክም። ያኔም አይሰበክም፣ አሁንም አይሰበክም። ይሄን ለማረጋገጥ ከፈለግ ሂድ ቤተክርስቲያን ስትሄድ የምታየው ያለበት ቦታ ላይ ራሱ ይላለው እንኳን ኢትዮጵያ ውስጥ ነው አይደለም ሀገር ውጭም ሆነ ስትሄድ እኮ ታዋለህ እኮ ያለውን እኮ ነገር። ጥሩ ሂድ ስትሄድ ግን የምትሰማው ያው በዚህ ቀን እናታችን ወለተ ጴጥሮስ የተወለዱበት እና ያረፉበት ቀን ነው እና ገዳሟ በዚህ ቦታ ላይ ይገኛል። እዛ እየሄዳችሁ ከቅዱሳኑ በረከት ሱታፌ እንድትሳተፉ እያለ እንዲህ አይነት የሰው ባዮግራፊ የሰው ተረታ ተረት ነው ሲነግሩ የሚኖሩት ማለት ነው እንጂ እስከዛሬ ድረስ ስብከት ከእናንተ መድረክ ላይ ተሰምቶ አይታወቅም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቆይ ላውራበት። እሺ ነው ያልኩት። እሺ ነው ያልኩት። እና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ የሰው ባዮግራፊ ነው ስታወሩ ሲወራ የሚውለው ማለት ነው። ስለዚህ በእምነት ማነው እምነት ከመስማት ነው መስማትን በእግዚአብሔር ቃል ነው ብሎ የሚለው እግዚአብሔር ቃል ተሰብኳችሁ እናንተም በዛ አምናችሁ ከዛ አይደለም የተጠመቀው። አንተ ግን ምን አልክ ቅድም? አምኜ ተጠምቄ ዳንኩት ብለህ ስትል ትልቅ ስህተት ነው፣ የተሳሳትከው አይባልም፣ ነውር ነው። በኦርቶዶክስ አምኜ ተጠምቄ ድኛለሁ ብሎ ማለት ነውር ነው። አልመለስኩም፣ እንደዛ ብዬ አላልኩም። በአረብ ፕሪንስ ሚና ታጥፈው አረባ ወንድም ተጠምቄ ድኛለሁ አይደል ያልከኝ? እኔ ብዙ የሚከተለኝ ሰው አለኝ በሌላ እንትን። ስለዚህ ፕሊስ እንትን በለኝ፣ እንደዚህ ማለት የለብም። ያልኩትን አለ እያልክ ምናምን እንትን አትበለኝ። እኔ አሁን ጥያቄ ያለኝ ለአንተ እሺ፣ ቅድም ምንድን ነው ያልከኝ? አምኜ ተጠምቄ ሮያልዬ አምኜ ተጠምቄ ድኛለሁ አላለም? ይሄ ወንድም ሮያል የሚለው ያመነ የተጠመቀ ይድናል ነው ያልኩት። እኔ መጽሐፍ ሮያል ነው የጠየኩት። ኦኬ ሶሪ ኦኬ። ሮያልዬ አምኜ ተጠምቄ ድኛለሁ አላለንም ቅድም? አዎ ብሏል። እሱማ ግን ምን አለ መሰለህ በእኛ በህፃነታችን የምናምንበትም ደረጃ ላይ አይደለንም። የወላጆቻችንን ህብረት ቅድም እንዳልኩ ወደ ክርስቶስ ህብረት ይቀላቅሉና ወላጆቻችን እንጂ እኛ በዛ ሰዓት አንብበን ያመንን እሱን አንተ ነው ያልከው ሮያል። እሱን አንተ ነው ያልከው። ወደ ቤተሰቦቻችን ወደ ክርስቶስ ህብረት ይጨምሩናል ብለህ ያልከው አንተ ነህ። እሱ ግን ስጠይቀው አምኜ ተጠምቄ ድኛለሁ ነው ያለው ብሏል። ግን በነገራችን ላይ ቃሉን ነው የተናገረው። አሁን ደግሞ አላልኩም፣ የተናገረው ቃሉን ነው። ያመነ ይጠመቀ ይድናል ያልኩት። ቴንኪው ቃሉን ያልኩት። እኔ እንዴት እንደማያዳምጡኝ አላውቅም። እኔ የማወራውን ቃል በቃል አውቃለሁ። ቃሉን መጽሐፍ ቅዱሳዊ ቃሉን ያልኩት እኔ። እሺ ቃሉን መጽሐፍ ቅዱስ ላይ ያለውን ያልከው። እኔ አሁን አንተን ልጠይቅህ፣ አምነህ ነው ተጠምቀህ የዳንከው? ሆፕ አንተን የጠይኩህ ቃሉን አይደለም የጠይኩህ። ኤርሚ በቃ እኔ 20 ጥያቄ አልቀበልም። እኔ ልጠይቅህ እንዴ ምንድን ነው ነገር? አምነህ ተጠምቀህ ነው ይኸውልህ እኔ ቀላል ነው ጥያቄ። ትልቅ ጥያቄ መስሎ ሊሆን ይችላል እንጂ ቀላል። አሁን ልጠይቅህ አንተ። ይኸውልህ ከዛ ደግሞ ጠይቀኛል። እኔ ቆይ ልጠይቅና ጠይቀኛል። እንደ 20 ጊዜ አልጠየቅም እኔ አንድ ጊዜ አንዴ። ምንድን ነው ነገሩ? አንዱን እንኳን አልመለስክልኝም። እንደ ሁሉንም እኔ መለስኩት። እኔ ከስራ ያሉት ራሱ ያንተ ተከታዮች ራሱ መመስከር ይችላሉ። የምሬን ነው የምልህ። ምኑን መለስክልኝ? እኔ አልመለስክልኝም እያልኩ ሌሎቹ ምን መለስ ያልኩትን ያልከውን አላልኩም እያልከኝ እየካድክ እየተካበ ማለት ነው።
ኤርሚ ሁለት የሚነጋገሩ ሰዎች ባይዘዌ ቢመለስላቸውም ተመለሰልኝ ብለው አይስማሙ። ይሄ ህግ ነው። አንድ መልስልኝ። ከዛ ከፈለከውን ጥያቄ መጠየቅ ትችላለህ። አንተ የዳንከው አምነህ ነው ወይስ ተጠምቀህ ነው ወይስ ቅዱስ ቁርባን ቆርበህ ነው የዳንከው? እኔ መጽሐፍ ቅዱስ በሚያዘው መንገድ የሄድኩ ኦርቶዶክሳዊ ነኝ። ስለዚህ መጽሐፍ ቅዱስ ሰው የሚድነው እንዴት ነው ብሎ የሚያስተምረው ቅዱስ። ስለዚህ መጽሐፍ ቅዱስ ትምህርት ነው የምንሄደው እኛ። ባይዙ የሆነ የተመቸነን ፓርቲ ይዘን ያልተመቸነን ደግሞ ዘለም ምናምን ፌንጣ ምናምን አንራመድም። ሁሉንም ነው የምንቀበለው። ገብቶሃል? ስለዚህ መጽሐፍ ቅዱስ ላይ ደግሞ ምንድን ነው የሚለው? ህፃናት ወደ እኔ ይምጡ አትከልክሏቸው ይላል። ህፃናት ደግሞ ልጆች ማለት ነው። ልጆች ይሄዳሉ፣ ይጠመቃሉ። ስለዚህ ስለተጠመቁ አምናችኋል ምናምን ብሎ የሚጠይቅ ጥያቄ የለም። ኑ ካልክ ትሄዳለህ፣ ቸርች ውስጥ ከሄድክ ደግሞ ትጠመቃለህ። ይሄ ህጉ ስርዓቱ። ስለዚህ ይህን ከተቃወምክ አንተ ሲጀመር ክርስቲያን አይደለም በመጀመሪያ። ገብቶሃል? ይሄ ነው መልስ ይላል። አሁን በሌላ ወይ ብመልስልህ ክርክር ውስጥ ስለምንገባ ጥያቄ ላቅርበው። ወይት ኦኬ፣ ምን አረገን? በጣም ቆንጅዬ አራዳ ሆኖ እጥፍ ጥፍጥፍ አለና በቃ ብሏል ጌታ ወደ እኔ ይመጡ ዘንድ አትከልክሏቸው ብሏልና በቃና ያው እንግዲህ እኔንም በዚህ ያዝልኝ በቃ እና ጥያቄ ልጠይቅ አለኝ። እንደዚህ የሚባል ነገር የለም ወንድም አለ። የጠየቁ ጥያቄ አንተ የዘላለም ህይወት ያገኘው አምነህ ነው ወይስ ተጠምቀህ ነው ወይስ ቆርበህ ነው? አንተ አሁን ስለ መዳን ስታወራኝ ክፍልፍል ታደርጓለህ። እዚች ጋ ቁጭ፣ እዛች ጋ ቁጭ፣ እዚች ጋ ቁጭ ታደርግልኛለህ። እኔ እንደዛ እንዳንተ አላምንም ነው የምልህ። አንተ የተመቸህን የተቀበልከው ማመን የሚለውን ብቻ ገንጥለው ወስደህ በቃ አምነህ ድነሃል። አንተ ገነት ነው። ቻው ቼልሲ፣ ገነት ቁጭ ብላላት። እኛ ደግሞ በአንተ እይታ ሌላ ቦታ ሁሉንም አልተቀበልክም የሚለው እውነተኛ ስጋና ደሜ ነው የሚለውን ምልክት ነው ብለህ ትመጣለህ። እንዴት ከአንተ ጋር ትንሽ ያጋባል። እናንተ እኮ ትንሽ ግራ ገባኝ ታውቃለህ። ጥያቄውን መልስልኝ። ኤርሚ፣ በነገራችን ላይ አንድ ነገር አለ እንድትረዱ የምፈልገው። ጥምቀቱም ቁርባኑም የማን ነው? ያው የክርስቶስ ነው አይደለ? አዎ። እኔ ጥያቄውን ሆፕ ከብዶት ነው ሚዩት አድርገው። ሆፕ ሮያል አንተ የዳንከው ሮያል ድንህ ከሆነ ማለት ነው የዳንከው አምነህ ነው ወይስ ተጠምቀህ ነው ወይስ ቆርበህ ነው የዳንከው? እንደዚህ በፓርቲሽን መከፋፈሉ ሳይሆን እኔ ለምሳሌ አሁን እኛ መጀመሪያ ከክርስቶስ በራሱ በጸጋው አድኖናል። የጸጋው ድነት ነው መጀመሪያ። ስለ ቁርባንና ስለ ጥምቀቱ ሳይሆን በጸጋው አድኖናል። ምክንያቱም የጸጋው ድህነት ለአንተ እንዴት ሆነልህ? በእምነት ወይስ በስራ በኩል ነው? የምን ስራ መጣ እዚህ ላይ? በምን በኩል ነው የጸጋው ድህነት ለአንተ የሆነልህ? በምን መንገድ ነው? በነፃ ነዋ። በነፃ ክርስቶስ ነው ያዳነህ። ለአንተ እንዴት ሆነልህ? በነፃ ነው የተሰጠህ። አንተ ግን ለራስህ እንዴት አደረከው? በምን በኩል ሆነልህ? ያ በጸጋ የተሰጠንን ድህነት ከዛ በኋላ እኛ እየጠበቅነው እንሄዳለን። ከዛ በኋላ በምን ተቀበልከው ከእግዚአብሔር ዘንድ? በነፃ የተሰጠህን ድነት በምን ተቀበልከው? በጥምቀቱ ሞቱን መሰለህ። ኖ ሮያል፣ ጥያቄ በደንብ አልገባህም። ከጌታ የተሰጠህ በነፃ የተሰጠህ ድነት ለአንተ በምን መንገድ ተቀበልከው? በእምነት ነው የምትቀበለው። ታዲያ በምን ትቀበለው? በእምነት። ቴንኪው። ስለዚህ አንተ በእምነት ድነሃል ማለት ነው አይደል? አስቀድሞ በነገራችን ላይ ይሄ ነገር ብዙ ጊዜ እኔ ኦርቶዶክስንና ሲያከራክር እምነት ነው መጀመሪያ እኮ። ስለዚህ በእምነት በኩል አንተ አምነህ ድነሃል አይደል? በእምነት ነው የምትቀበለው። ካለ እምነት ምን አለ? ሳታመኑ ይሆን በእምነት አንተ ስለ ራስህ ነገር ልክ ነህ። በእምነት በኩል ተቀበለኸዋል። ታዲያ ያኔ ክርስቶስን ድነት ታዲያ በምን ትቀበለዋል? ሳታምን ክርስቶስ መቼ ነው የተቀበልከው? በእምነት እንደሞተልህ በጸጋ እንደሞተልህ ብታምን በቃ በእምነት በኩል ተቀብለኸዋል። ኦኬ፣ መቼ ነው የተቀበልከው? ያን በእምነት በኩል የሆነውን የክርስቶስን ድነት በእምነት በኩል አንተ የተቀበልከው መቼ ነው? ክርስቶስ እኔ በጥምቀት ቤተሰቦቼ ወደ ክርስቶስ ሲቀላቀሉኝ አልጠይኩም። አንተ በእምነት በኩል የሆነውን ድነት የተቀበልከው መቼ ነው? ጊዜ መቼ ነው ማለት ጊዜ ነው። ጊዜው ንገረኝ። ጊዜውን ይሄ ነው ልል እንዴት ነው ይሄ የምልህ?
ኖርማሊ ገባ ስንወለድ በጥምቀት ወደ ጌታን ሞቱና ትንሣኤውን እንለብሳለን። በቃ ይሄን ላይ እንደ ወዴት ነው? በልጅነታችን አንዳቸው ጥያቄ አለኝ። ሮያል ሆፕ አለኝ። ሮያል በእምነት በኩል ነው የተቀበልኩት ድነቱን በለካልክ እመጣለሁ። ቆይ ጊዜ ነው በእምነት በኩል የተቀበልኩት በለካልክ መቼ ነው የተቀበልከው ይህን ድነት በእምነት በኩል ብዬ ጊዜን ጠየቁ። ሲሞትልኝ በጸጋ አድኖኛል። ቀራኒዮ ላይ ሲሞትልህ ቀራኒዮ ላይ ሲሞትልኝ በጸጋ አድነኝ። በቃ ምንድን ነው አንተ በእምነት በኩል የተቀበልከው መቼ ነው እኮ ያልኩ። እሱ የሞተው መቼ ነው አይደለም ያልኩ። ያንን ካመንኩ በኋላ ከዛ በኋላ ጌታ የሞተው መቼ ነው የት ነው የሞተው አይደልኩ ያልኩ። የሞተው ቀራኒዮ ነው። የሞተው የዛሬ 2000 ዓመት ነው። አንተ ይህንን በነፃ የተሰጠህን ድነት በእምነት በኩል የተቀበልከው ሮያል መቼ ነው ነው እያልኩ ያለሁት ጊዜ። ክርስቶስ የሞተልህ ጊዜ አምነት ትቀበለዋለህ። አጭር ነው። የዛሬ 2000 ዓመት ነው አምነት የተቀበልከው። በቃ ክርስቶስ ሞቶልሃል። መሞቱን ለአንተ ብሎ አንተ መቼ ነው የተቀበልከው? ለአንተ መቼ ነው የሆነልህ? አንተ መቼ ነው የተቀበልከው? ስትወለድ ነው ጌታ እንደሞተልህ በቃ ጌታ። ስለዚህ አንተ በእምነት በኩል የሆነውን ድነት የተቀበልከው የተወለድክ ቀን ነው ማለት ነው። በቃ ከዛ በኋላ ተቀበል። መጀመሪያ ራሱ ያመነ ይጠመቅ። እንዲህ አይነት ትግል ነው የገጠመን። ትግል አይደለም ይሄ። ያመነ ይጠመቅ ይድናል ማለት መጀመሪያ እኮ ጥምቀቱን አይደለም ያስቀደመው እኮ እምነቱን ነው። ያመነ ይጠመቅ እምነቱን ካስቀደመ ሮያል፣ አንተ እኮ እምነቱን እኮ ሳይቀድምህ እምነቱ በህይወት ላይ ሳይቀድም አንተ እኮ ውሃውን እኮ አስቀደምክ። ከእናት ማፀን ስትወጣ በ40 ቀን ውሃውን አስቀደሙ። እንደውም መጽሐፍ ቅዱስ ላይ እኮ ምንድን ነው የሚለው? ሂዱና በአብ በወልድ በመንፈስ ቅዱስ እያስተማራችሁ አስጠምቋቸው ነው የሚለው። እያስተማራችሁ እሱም ፕሮሲጀር ፈጽመህ አይደለም አንተ የተጠመቀው። መጽሐፉማ ይላል ለአንተ አስቀድሞ ወንጌል አልተሰበከልህም ሮያል። አንተ እኮ ወንጌል አልሰማህም ገና። ቆይ አይነ ቁልጭ ቁልጭ እያለ የ40 ቀን ህፃን ልጅ አይነ ቁልጭ ቁልጭ እያለ የእናትህን አይን ቀና ቀና እያልክ እያየህ በጣትና በጣቷ ጡቷን አምጥታ አፍ ውስጥ ጨምራለህ። በምታጠባ ጊዜ እትብት ሳይደርቅ እርግብግቢት ሳይገጥም ዝም ብሎ ከማልቀስ ውጭ ምንም ነገር ቢቆነጥጥህም ሻወርን ብትፈልግ ቢርብህም ከማልቀስ ውጭ ምንም የማታውቅ ልጅ አምኜ ተጠምቄ ድኛለሁ ብለህ እዚህኛ ላይ ሙድ ስትይዝ ማለት ነው። በዘመንኛው አጠራር፣ በእናንተ አጠራር አሁን እንደዚህ አይነት ህፃን ፎቶ ላይ እንደምታየው አይነት ህፃን ሆነ እኮ ነው አንተ የተጠመቀው። እያየህ ነው፣ እያለቀሰ እኮ ነው። ጣቱን እንደዚህ ጭብር አድርጎ እያለቀሰ እኮ። ታዲያ ይሄ ልጅ አምኖ ተጠምቆ ድኗል አትበለኛ፣ አትበል አንተ። በዚህ አሁን ፎቶ ላይ በሚታየው እኮ ህፃን እኮ እድሜ የሆነ እኮ ነው የተጠመቀው አትበል። አምኜ ተጠማምቄ ድኛለሁ ብለህ አትበል። ኖ እዚህ ኮመንት አይቼን የሳኩት ሽቶ ስንት ዓመት እያለቀሰ የተጠመቀውን ጥምቀት ያንተ ራሱ ምናልባት እኔ ዝም ብዬ ስጠረጥር ማለት ነው እሪታው ቀለጠ እንደሚባለው አይነት ነገር ነው አንተም የሆነው። እንደዚህ እያለቀሰ የተጠመቀውን ጥምቀት ድኛለሁ ብለህ አትበል። ለጥምቀት ለድነት ነው ብለህ አትበል። ነገራችን ላይ እኛ መጀመሪያ በጥምቀት ዳንን ብለንም አናቅም። በጸጋው በነፃ ነው። በምንድን ዳናችሁት? በነፃ በጸጋው ጸጋው በምን አዳናችሁ? በእምነት። መቼ ነው ያመንከው? ክርስቶስ ሲሞትልኝ ልትከተን። ምርጥ እኮ ያራዳ ልጆች ነን። አንተ አሽከርከረ በእምነት ብቻ የምትለው ልትከተን። ኤርሚያው ይገባናል። ያራዳ ልጅ ሀገር የመጣን አረከን ተግባብተናል። ኬርሚ ምን መሰለህ ሆፕ እዛች ቦታ ላይ በእምነት ብቻ ብሎ ሊከተል አሁን ሚዩት ያዝ ኤርሚ። አሁን ኤርሚ የፈለገው ያሳጣን እኮ ነው። ኤርሚ ሚዩት ያዝ አንዴ። ሊለያዩ ነው ሮያል የፈለገው ዘመድ ሊያሳጣን ነው። ተጠንቀቅ። አሁን ኤርሚ ትጠየቃለህ። የትም አታመልጥም ዛሬ ነው የሚሉት አይደል? እኔ እንደዛ አይደለም። እኔ የትም አታመልጥም አልልህም፣ ግን አሁን ትጠየቃለህ። ኤርሚ ጥያቄ ተመልሳለህ። እኔ አልሰማህም ዛሬ። ቆይ ወንድሜ አብነት ከኬንያ
አሁን ኤርሚ የቼዝ ጨዋታ አስመሰልከው ባለኝ እኮ ምን ልበላቸው ነው የምጠይቀውን አንዴ ክሊር አድርጉልኝ። እኔ እኮ እስካሁን ክሊር አልሆነልኝም። ክሊር አልሆነልህም። በቃ ሰላል ብቻ ነው አቅም። አሁን ያንተ ተራ ነው ወንድም፣ ፕሊስ ተረዳልኛ ነው ገብቷል። እኛ መልሰናል በአቅማችን። እኛ አንለያይም። ጥምቀት ተብለናል፣ ተጠምቀናል። በቃ በመጽሐፍ ቅዱስ የሚያምን አንድ ሰው ይጠመቃል፣ ከዛ ያምናል። በቃ ካሁን በኋላ እዚህ ላይ ብዙ ማውራት አልፈልግም። ወደ አንተ እመጣልሃለሁ። እንግዲህ አታስገድደኝ፣ እኔም አላስገድድህም። አንዴ ጥንፍፍ ያለ ጥርት ያለ ጥምን የሚያረካ መልስ መልሱልኝ ከሁለት አንዳችሁ። እኔ መልስልሃለሁ። ሁለት አንዳችን ሰው በተራ በተራ ጠይቀን ሆፕን ጠይቀው ከዛ እኔን ጠይቀኝ። አጭር ዝም ብለን በሰላሳ ሰዓት እናስረዳው። አልገባውም ኤርሚ እስካሁን መጽሐፍ ሆፕ አጭርና ግልጽ በአራት ነጥብ የተዘጋ ጥምን የሚያረካ መልስ መልስልኝ። አምነህ የዘላለም ሕይወት አለህ አይደል? ሆፕ በደንብ ነው ያለኝ። የዘላለም ሕይወት ያገኘኸው አምነህ ነው ወይስ ወይ? አልጠይኩም። የኔ የጠይኩን ስማኝ። አምነህ ነው ወይ? አጭርና ግልጽ ነው ያልኩት። አጭር 30 ሰከንድ። እሺ ያው ሰጥቻለሁ። መዳን የሚገኘው በኢየሱስ ክርስቶስ አምነ ኢየሱስ ክርስቶስ ያለውን ነገር ስትፈጽም ነው። ኢየሱስ ክርስቶስ ደግሞ ጥምቀት ያድናል ብለዋል። አይ አምናለሁ ብለህ ያን ጥምቀቱን ዝም ብለህ ኢግኖር የምትገጨው ከሆነ አትድንም ባጭሩ። ስለዚህ ኢየሱስ ክርስቶስ ማመን ማለት እሱ የሚፈልገውን ነገር ማድረግ ማለት ነው ባጭሩ። ይሄ ኢዚ እኮ ነው። ጥምቀት ያድናል፣ ስጋና ደሜን ያድናል ካለ አይ አምኛለሁ ያኛው አያስፈልገኝም የምትል ከሆነ አድንም። አምነህ ራሱ ነው ማለት ማመን ማለት 30 ሰከንድ ነው 30 ደቂቃ ነው ያልከኝ። 18 ደቂቃ ይዣለሁ እኮ። ስለዚህ ይኸውልህ አሁን 20 ሰከንድ አስመለጥኝ። ስለዚህ 20 ሰከንድ አለኝ። ስለዚህ ምንድን ነው ኢየሱስ ክርስቶስ ማመን ማለት እሱ የሚፈልገውን እሱ ያዘዘውን ትእዛዝ መፈጸም ነው። እሱ ስፈጽመው ምንድን ነው? 4 ነጥብ በቃ። ሌላ ወደዛ ወደዚህ እምነት ያደዳል ምናምን አትለኝ። ማመን ማለት እሱ የሚፈልገው ነገር ማድረግ ማለት ነው። እሱን አመነ የሚፈልገውን ነገር ካላደረግ አትድንም ባጭሩ ዛሴ። ስለዚህ አንተ የዳንከው በምንድን ነው? አመንኩኝ የሚለውን ነገር ደግሞ ስላደረግኩኝ ዳንኩት። ያመንከው መቼ ነው? እንግዲህ እኔ ቀን ቆጣሪ አይደለሁም። እኔ ዛሬ 5 ዓመት 20 ዓመት አይደለም ወንድም። በቃ መልሻለሁ። 4 ነጥብ። አይ መቼ ነው አምነህ የዳንክበትን ቀን እንኳን 4 ነጥብ መልስልኝ። ቃል በቃል ደግሞ ሌላ ጥያቄ ጀምር። አምነህ የዳንክበትን ቀን አታስታውሰውም? አምነህ የዳንክበትን ቀን አታስታውሰውም? ወንድሜ እኔ ስወለድ ራሱ ድኛለሁ። ስወለድ ስትወለድ ድነሃል። ያ በጸጋው። ስለዚህ ሆፕ አሁን ጊነስ ቡክ ላይ መመዝገብ የነበረበት ልጅ ነው። ገና ሲወለድ ጀምሮ የዳነ ልጅ ነው። በክርስቶስ በጸጋው ድኛለሁ። በቃ ጨረስክ። 4 ነጥብ ዘጋህልን። ሚዩት አድርገው ነው አሁን የምፈልገውን ነገር ያዛረክ። በቃ እንደዚህ ለሮያል ልጠይቅ ነው። አሜሪካ ስራዋን ሰጥታለች። አይ ቲንክ የገንዘብ ትንሽ ችግር ስላለባት ይመስለኛል መመዝገብ ነበረባት። እንደናንተ አይነት ብርቅዬ ህፃናት ገና ስትወለዱ የዳናችሁ ማለት ነው። አሁን ሆፕ ገና ሲወለድ ነው የዳነው። ይህን ሁሉ አራውንድ ዘቡሽ ሄደው ገና ሲወለድ የዳነ ሰውዬ በጥምቀት ሚዩት አድርገው ተጠምቄ ተጠማምቄ ምናምን ነገር ነጥብ እኮ ዘጋው አይደለ? እኔ አሁን ነገርኩህ። ስዘጋውማ ቀጥል ትለኛለህ። የምፈልገው ነገር ችግር እኔ እኮ ተውኩት። ጨረስን፣ በቃ ጨረስን እኮ ገና ስወለድ ጀምሬ እኔ ዳንኩት አልከኝ። አለቅ ሩዋያልን በ30 ሰከንድ ውስጥ ተናገርና ጥያቄ ትጠይቃለህ። ወደ እሱ እሄዳለሁ። ቆይ አንተ አይደለም ቶምቶስ አንተ ምን ታርገው? አንተ ዘጋው እኮ በቃ አፒታይታችንን የዘጋው እንጂ አፒታይታችን አልተዘጋም። ቆይ እነዚህ ነው እመጣለሁ። እነሱ ጋር ጨርስና እመጣለሁ። ሰጣለሁ ከዳንዬ ጋር ወይ ከሌሎች ጋር ታወራለህ። ኦኬ ቴንክ ዩ ሆፕ። እሺ ችግር የለም። እሺ ቴንክ ዩ ሆፕ የመንፈሳዊ አፒታይታችንን ስለዘጋው ማለት ነው። ምን አድርገን የዘጋው አፒታይታችንን? ገና ስወለድ ጀምሮ ነው የዳንኩት። አባዋን አትበለኝ ነው አታሰቃየኝ አይነት ነገር ነው። ስለዚህ አሜሪካ ሚዩት አድርገው። ጨረስን እኮ አለቀ። ትጨርሰን እንዴ? የሰጠውን 30 ደቂቃ አይደለም ከ30 ሰከንድ አይደለም ከዛ በላይ አውርተሃል። አሁን እኛ ልጨርሰን ካልሆነ በስተቀር በቂ ነው። ገና ስወለድ ነው የዳንኩት አልከን። በቃ አለቀ። ጥንፍፍ ያለ መልስ ማለት ነው። እሺ ሮያል ወንድማችን የዘላለም ሕይወት አለህ?
የዘላለም ሕይወት ማለት በትንሣኤ ጊዜ ነው ማረጋግጠው። አሁን አላረጋግጥም። ዚስ ኢዝ ኦርቶዶክስ ይላል ኤርሚያስ። አይ ኖ እኔ እውነቱን ነው የምነግርህ። ገና ለገና ስሜታዊ ሆኜ አልነግርህም። ዘላለም ሕይወት አግኝቻለሁ ምናምን አልልህም። ምክንያቱም በስራዬ ላገኝ የምችለውን ነገር ወይ ላጣ የምችለውን ነገር አሁን ሆኖ ፈራጅ ሆኜ አልቀመጥም። ክርስቶስ መጥቶ ስለዚህ የዘላለም ሕይወት እንዳለ አታውቅም ማለት ነው። አሁን ነው የዘላለም ሕይወት የምታገኘው እሱ በጸጋው ክርስቶስ የሰጠህን መዳን ድህነቱን እየጠበቅ ስትሄድ ነው። እኔ ደግሞ ድህነቱን እየጠበቅ አሁን የዘላለም ሕይወት አለ የለህም? አንተ የዘላለም ሕይወት እንዳለኝ አሁን አላውቅም። አታውቅም። ዚስ ኢዝ ኦርቶዶክስ ቆንጅዬ ኦሪጂናል ኦርቶዶክስ። ያው አባ ገብረ ኪዳን የማያውቁም አንተ ብቻ አይደለህም። ሮያል እኛ ፈራጅ አይደለንማ። ሊቀ ሊቃውንቱም አያውቁም። እራሳችሁ ናችሁ የፈረዳችሁት። እኛ ማን ይፈርድብሃል? አንተም አታውቅም። እሳቸው ሊቀ ሊቃውንቱም አያውቁም። ሮያልም አያውቅም። ሊቁም ደቂቁም ተከታዩም አስከታዩም አያውቅም። መምህሩም ደቀ መዝሙሩም እንደማለት ነው። አንተ አንመጻደቅማ ገነት ገባን። በቃ ስለዚህ የዘላለም ሕይወት የለውም። እምነት ምንድን ነው? ሮያል እምነት ምንድን ነው ታውቀዋለህ? ኦርቶዶክስ አይደል? አዎ። በክርስቶስ ክርስቲያን ተሰኝታችኋል አይደል? የስ የዘላለም ሕይወት የሌለው ክርስቲያን አይደል? በቃሉም በምልአት ተቀብለናል። እስከ መጽሐፉ አናጎልም። ወይት የዘላለም ሕይወት የሌለው ክርስቲያን አይደል? የዘላለም ሕይወት የሌለው ክርስቲያን ስንጠብቀው ነዋ። አለዛ ከግንዱ መቆረጥ አለ። በመጀመሪያ አንተ ግንዱ ላይ እኮ ስትገባ ነው። ገባን እኮ። ለመቆረጥ እኮ ግንዱ ላይ መግባት አለብህ። ለመቆረጥም እኮ ግንዱ ላይ መግባት አለብህ። ገና ግንዱ ላይ ሳትገባ መቆረጥም አለ ብላት በላይ የሚቆረጥ እኮ ግንዱ ላይ አለ። ገባን እኮ። በጸጋው ዳንን እኮ። መቼ ነው የገባኸው? መቼ ነው የገባኸው? በእምነት። ወይት መቼ ነው የገባኸው ግንዱ ላይ? ክርስቶስ ሲሞትልን በጸጋው ዳንን። መቼ ነው አንተ ይህን ድነት የተቀበልከው? ክርስቶስ መሞቱን በጥምቀት ሞቱን መቼ ነው ጊዜ መቼ ነው አንተ የተቀበልከው? መቼ ነው ጊዜውን የተቀበልከው? ጊዜ ነው የጠየቅኩ። ስጠመቅ ነው። በስንት ቀንህ? በ40 ቀኔ። በ40 ቀንህ በእምነት በኩል ተቀበልከው አይደል? ድነቱን አምነህ አይደል? እኛን ከእምነት ልትለዩን አትችሉም እኮ አምነህ አይደል የተቀበልከው? አላመንኩ። ቤተሰቦቼ ኖ በእምነት ሳይሆን ቤተሰቦቼ ወደ ክርስቶስ ማነሽ ሮያል የሚፈልገውን ለምን ትነግሯል? ዝም ብለህ አንተ አጠር አድርገህ ነገር እሱ አሁን በቃ እንደዛ እንደዚህ እንደዛ እዚህ ጋር እዛ ጋር እሱ የማይመልሰው ነው የሚጠይቅህ እንጂ ዳኒ የወንድም ነታ በቃ አሁን ጨርሰሃል። በቃ ትጠየቃለህ። ኤርሚያስ ምንድን ነው ነገሩ? እጠየቃለሁ። ቆይ አንዴ ቆይ የትም አትሄድም። ኦርቶዶክሶች ጋር ዲቤት ገባ ምናምን ብለው ዩቲዩብ ላይ ይጽፋሉ። 2 ኦርቶዶክስ ሊቃውንት ጋር ዲቤት ገብቶ ጨመቃቸው ምናምን ብለው ሪከርድ የሚያደርግ ሰው ካለ ረግመዋሉ። አስወር ጋር እንዲህ 2 የኦርቶዶክስ እንደዚህ ብለው ኦርቶዶክሶች ተለያይተዋል ብለው ነው የሚጽፉት። ሮያል ኦፕና ሮያል የተባሉ ኦርቶዶክሶች አንዱ አይሁድ ነኝ ይላል፣ አንደኛው እንደዚህ ነኝ ይላል፣ አንዱ ድኛለሁ አላልኩም ይላል። በጣም አስገራሚ የኦርቶዶክስ ምናምን። ኦኬ፣ ስለዚህ እናመሰግናለን ኤርሚያስ። ትክክለኛ እንግዲህ የምታስበውን ነገር ነግረናል። አሁን እንግዲህ ሰዓቱ የኤርሚያስ ነው። ስለዚህ ጠይቃል ኤርሚ ሚውት ያዝቆይ እኛን ከእምነት ልትለዩን አትችሉም። ሁል ጊዜ እምነት ራሳችሁ ስለተለያችሁ ነው ያለ። እኔ አለያችሁም። ራስህ ከእምነት ተለየን። ሳናምን አንጠመቅም፣ ሳናምን ስጋና ደም አንወስድም፣ ሳናምን ትንሣኤና ሞት አንተባበርም በጥምቀት። ስለዚህ አሁን ከጥቂት ሰከንድ በፊት አምነን ወይ ተጠምቀው ስለ አላመንኩም እኮ አልከኝ ሮያል። አሁን እንደገና ደግሞ መልስ ማለት ነው አይደለም። ከመጣት ለዩ ነው። ኧረ በመድኃኒዓለም ሮያል እግዚአብሔርን ፍራ። አሁን ከጥቂት ደቂቃ በፊት ስጠይቅህ አላመንኩም አላልከኝም?
አሁን ደግሞ አምኜን የተጠመቅኩት ብለህ ትላለህ፣ አምኜን የቆረብኩት ብለህ ትላለህ። ሮያል ቤተሰቦቻችን ሚዩት አድርጉት። ቆይ እነዚህኑ ኦርቶዶክስ ነው ከታች ያለው ወንድም፣ እሱን ወንድምነት ዳን እያወራውና እናንተ ጥያቄ በኋላ እኔን ትጠይቁኛላችሁ። ቴንክ ዩ እነዚህኑ ይናገርበት እና ወንድምነት ዳንዬ እነዚህኑን አውራው ተጠይቃለህ። ሆፕ ቆይ ያዘው ኤርሚ ሶሪ ከአንተ ጋር እንቀጥል። አንተ ስለጀመርክ ከአንተ ጋር ቅድም ግባ ስላልከኝ ስንት ጊዜ ስልክልህ 3 ሰዓት ተቀመጥኩት። ልጆች ይረብሻሉ። ሆፕ ሚዩት አድርገው ፕሊስ። ሆፕ ቴንክ ዩ። አላወራሁም ግን ላድርገው። ኦኬ ሚዩት አድርገው፣ በኋላ ታወራለህ ከወንድምነት ጋር ከዳኒ ጋር አውራ። እነዚህ ነው እኔ ረጅም ሰዓት አውርቻለሁ። ስራ ሰዓት ደርሶብኛል። ልወጣ ነው። እነሱ አውርቶ እስኪጨርሱም አልጠብቅም። ልወጣ ነው። የምር አንድ ጥያቄ ነበረችኝ። ወይ ዳኒ ልጠይቀው። በቃ ኤርሚ ከደከማ ትንሽ ኤርሚ ቆይቷል። ብዙ አይቼዋለሁ። እኔ እረዳለሁ። ዳኒ ልጠይቅህና አንድ ጥያቄ ልውጣ። ቤተሰብ ስለሆንክ አትጠፋም። አሁን ሚዩት አድርግና ወንድም ኦርቶዶክስ ችግር የለም ትገባለህ። ስለዚህ እኔ 30 ሰከንድ አይፈጅብኝም። ሌላ ቀንም ደግሞ እመጣለሁ እንጠያየቃለን። ያራዳ ልጅ እና አንድ ጥያቄ በቃ ኤርሚ ምንድን ነው ኤርሚ ጎበዝ ወዳጅ ሚዩት አድርግ። አላረግም እንዴ ሚዩት አድርግ እንዴ ጠይቃለሁ። ለምንድን ነው የማደርገው? አላረግም። እኔ አደርግልሃለሁ ችግር የለም። እሺ ኒዜ ነው። ሰላም እንዴት ነህ? ሰላም ዳኒ እንዴት ነህ? እግዚአብሔር ይመስገን። የተነሳውን ሀሳብ ሰምቷል ብዬ አስባለሁ እና በቅዱስ ቁርባንና በጥምቀት ሰው ይድናል። አልሰማኝም። ይዜን ወይ ዳኒ ምን አልከኝ? እያስተካከልኩ ነበር። በቅዱስ ቁርባንና በጥምቀት ሰው ይድናል። በጣም አሪፍ ጥያቄ። ጥያቄው ምንድነው? ቅዱስ ቁርባን የምንለው እንግዲህ የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። ጥምቀቱም ደግሞ እሱ ራሱ ጌታችን ኢየሱስ ክርስቶስ የሰራልን ስራ ስለሆነ ሰው በዛ መንገድ ይዳናል። ራሱ ጌታችን ኢየሱስ ክርስቶስ ያድናል ብሎ ስለተናገረ ሰው በዛ መንገድ መጽሐፍ ቅዱስም ስለሚያረጋግጥልን የአባቶችም ትምህርት ከአፖስቶሊክ ፋዘርስ ጀምሮ እስከ ኤርሊ ፋዘርስ ድረስ ያሉት እነዚህ ሐዋርያን አበው የምንላቸው ሐዋርያትና እንዲሁም ደግሞ ከዛ በኋላ የተነሱት አባቶችም አስደግፈን ማየት እንችላለን። መጽሐፍ ቅዱስን ጀምሮ ራሱ ጌታ ኢየሱስ ክርስቶስም ስለተናገረ አዎ ያ የምንጠመቀው ጥምቀት ልጅነትን የሚያሰጥ ነው። ያ ደግሞ የምንበላው ስጋውና ደሙ ደግሞ ራሱ የክርስቶስ ነው ብለን ስለምናምን እውነትም ድህነትን ይሰጣል። እሺ ጥምቀት እና ቁርባን ያድናል ብለህ ታስባለህ ማለት ነው። ኦኬ ጥሩ። ወደ ሀሳቡ ንግባና ቁርባን ያድናል የተባለበትን ቦታ ማስረጃ አስተኝ እስኪ። ኦኬ ቁርባን ያድናል የሚለው አንደኛ የዮሐንስ ወንጌል ምዕራፍ 6 ላይ አውጥተን ማየት እንችላለን። ከዛ በፊት ግን የቁርባን የምትለው ጫታ አለና ከቻልክ ጸጥ ያለበት ቦታ ላይ መሆን ከቻልክ ጸጥ ያለ ነበር። ጀርባ ባክግራውንድ የሚረብሽ ድምጽ አለና ሌላ የተከፈተ ማይክ አለ እንዴ? አንተ ጋር አይመስለኝም። ከአንተ ውጪ ሌላ ሰው የከፈተ የለምና ትንሽ ይረብሻል ከጀርባ ያለው ድምጽ። እሺ ሰማይሆን አሁን አሪፍ ነው። እሺ ቁርባን ያድናል የሚለው ስለዚህ
ያ አይ ቁርባን የምንለው የመጀመሪያ የክርስቶስ ስጋውና ደሙ ያድናል ወይ የሚለውን ነው። አሁን አንተ በዛ ልክ ነው እየተረዳ ያለው፣ በዛ ነው ሴንስ እያደረግ ያለው። ቁርባን የምትለው የክርስቶስ ቅዱስ ስጋውንና ክቡር ደሙን ነው። የክርስቶስ ደም ያድናል ወይ እያልከኝ ያለው? ስለ እኔ አይደለም የጠየቅኩ ስለ አንተ ነው። ቁርባን ብለህ አንተ ስለምታምነው ጉዳይ ቁርባን ወዳጅ አትቸኩላ ጠየቀኝ አይደል? አትቸኩል። ቁርባን ያድናል የተባለበት መጽሐፍ ቅዱስ ማስረጃ እስቲ። አዎ እኔ እያልኩ ያለሁት ቁርባን የምለው ራሱ የክርስቶስ ስጋውና ደሙ ስለሆነ ይሄ ደግሞ በዕለተ ዓርብ ለኛ መስዋዕት ይሆንልን ስለሆነ ያ የፈሰሰው ደሙና ያ ስለኛ ብሎ በመስቀል ላይ የዋለው ስጋው በእውነት ያድናል፣ በአማን ያድናል። አንድም በዮሐንስ ወንጌል ምዕራፍ 6 ላይ አባቶቻችንም የነ ዮሐንስ አፈወርቅንም ሌሎችንም ቅዱሳን አበውንም ብናይ እንደተረጎሙልን ራሱ መጽሐፍ ቅዱስም እንደሚነግረን ያ ከሰማይ የወረደው ክርስቶስ ኢየሱስ ነው። ያ እንጀራ ያን እንጀራ የሚበላ የዘላለምን ሕይወትን ያገኛል። ስለዚህ በዛ መሰረት የክርስቶስ የጠየቁ ስለ ቁርባን ነው። ዜን ስለ ቁርባን ያድናል ማስረጃ አስተን ያልኩ አራውንድ ደብሽ ስለ ክርስቶስ ስለተደም ነው ያወራሉት። አሁን አንተ ቁርባን ያድናል የሚል ማስረጃ አስተን ያልኩ ወዳጅ አፍተ ነው እየነገርኩ አልሰማኝም። ስጋዬን የሚበላ ደሜን የሚጠጣ ይላል። ምንም የጠቀስከው ነገር የለም እኮ ጥቀሰውና ስለ ቁርባን አሁን ቁርባን ያድናል የሚል ማስረጃ አስተን ያልኩ። እሺ አሁንም እየሰማኝ ከሆነ አሁን አንተ ቁርባን የሚለውን ቁርባን እየፈለክ አይደለ? እኔ ስለ እያወራ ያለሁት እኛ የምንለው ስጋው ቅዱስ ደሙ ክቡር ብለን ነው የምናገረው። ስለዚህ የክርስቶስ ስጋና የክርስቶስ ደም ራሱ በመስቀል ላይ የዋለው ስለሆነ ያንን ስንወስድ ያድናል። ያም ደግሞ በዮሐንስ ወንጌል ምዕራፍ 6 ላይ ያለ ነው ያልኳለሁ። ግራ አትጋባ። ዮሐንስ ወንጌል የጠየቁት ጥያቄ እስከ ቁጥር 54 ጀምሮ ቁርባን ያድናል ብለኸኛል። ማስረጃ ስጠኝ። ቁርባን ያድናል የሚል ማስረጃ ስጠኝ። እየጠበቅኩ ነው ያለሁት ወዳጅ። ከቻልክ በጣም ጫጫታ ቦታ ላይ ጸጥ ያለበት ቦታ ብትሆን አሪፍ ነው። ይኸው እየሰማኝ ከሆነ የዮሐንስ ወንጌል ምዕራፍ 6 ላይ ያለው መጽሐፍ ቅዱስ ሐሳብ ምዕራፍ 6 ከቁጥር 54 ጀምሮ ዮሐንስ ወንጌል የሚነግረን ምዕራፍ 6 ከቁጥር 54 ጀምሮ እናውጣውና ጥሩ ቁርባን የሚል አሳየኛው እዛ ቅዱስ ስጋዬን ነው የሚለው። እኛ ስለ ስጋው ነው እያወራን ያለ ነው። አንተ በቅዱስ ቁርባን እያልከ ያወራ ያለውን እኛ ቅዱስ ስጋው ክቡር ደሙ ነው የምንለው። ያ የክርስቶስ ስጋ ለህይወት ነው፣ መድኃኒት ነው፣ በመስቀል ላይ የዋለው ነው። ራሱም ደግሞ በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ ደግሞ ጌታ ኢየሱስ ክርስቶስ ራሱ በቃሉ ነግሮናል። ያንን ስለዛ ስጋ ነው እያወራሁት ነው። አትደባልቅ አንዱን መረጥ። ስለዚህ ከዛ አሁን ስለ ስጋው ነው የምታወራ ከሆነ ቆይ አንዴ ዕለተ ሐሙስን የምታወራ ከሆነ ዕለተ ሐሙስን ለይተን እናወራ። ኦኬ ቁርባን የተሰጠው ዮሐንስ ወንጌል ምዕራፍ 6 ላይ ነው የምትለኝ ከሆነ ወራጅ እንዳልሆነ እኮ አሳየ ነው። አንዴ ስሜት ያቱ ችግር የለውም። እያወራ ያለው ስለ ክርስቶስ ቆይ አንዴ ስለዛ ነው። አዎ እሱ ክርስቶስ ያወራው ምዕራፍ 6 ከቁጥር ምዕራፍ 6 ከቁጥር 54 ጀምሮ ያለው ሐሳብ ራሱ ስለ በዕለተ ዓርብ ላይ ስለሚሰጠው ስጋው ነው እያወራ ነው ያልኩ ነው። ይሄን ደግሞ የምናገኘው በቤተክርስቲያን አባቶቻችን ቁጭ አድርገው ወንጌሉን ተርጉመው ተነግረውናል። እኛም በመጽሐፍ ቅዱስ ያንን ነው የምናምነው። ቆይ አንዴ መጽሐፉ ላይ እንጨርሰውና ከዛ ደግሞ ወደ አባቶች ደግሞ የምትለው ነገር መጽሐፉ ላይ ያለውን ሐሳብ ማስረጃ ካለን እናጣለን። አሁን መጀመሪያ ዮሐንስ ወንጌል ምዕራፍ 6 ላይ የሚያወራው ስለ የትኛው ስጋዬና ደሜ ብሎ የሚናገረው ሐሳብ ካለ እሱን ሄደን እንየው። እዛ ክፍል ላይ ብሎ እየነገራቸው ያለው ቁርባን ካለ ታሳየናለህ ማለት ነው። አሁን እያወራን ያለነው ስለ ቁርባን ስለሆነ ማለት ነው። ይሄ እናንተ ቤተክርስቲያናችሁ ውስጥ ከቂጣ ደግሞ ከዘቢብ ተሰርቶ ለሰዎች በመስጠት ያድናል የሚለው ትምህርት ዮሐንስ ወንጌል ምዕራፍ 6 ላይ ካለ አሳየን። አሁን አስዩም እያደረክ አትለፍ። እርግጥ አድርገህ ቆም ብለህ ማውራት ያለብህና ዮሐንስ ወንጌል አትደረብር። ለመደረብ አይደለም ላስተካክልህ ነው። ቆይ ላስተካክልህ አንዴ ከይቅርታ ጋር ወዳጅ ስጨርስ ጨርሰሃል ያልከውን አስተካክላ መጀመሪያ ላይ። አሁን እኛ ቂጣ እንለው እኛ የክርስቶስ ስጋው ነው የምንለው። መጽሐፍ ቅዱስ የሚለውን በላ ለምን ቂጣ ትላለህ አንተ? ይላል ቂጣው ይላል። አመሰገነው በኋላ ቂጣ ብሎታል። ስሜት ያቱ አትበላ ለምን ትላለህ? አይልም። አሳይ
ሂድ አሳየኛ፣ ወስዳ እሱን በኋላ ላይ ስንሄድ እናወራለን። ቆይ ስሜት ያቱ እኮ ከፍታ አሳየን እስቲ። ስሜት ያቱ ነው ወዳጅ፣ ስሜት ያቱ። ኦኬ ይኸው ከዳኒ ጋር ማውራት ነው የሚከብደው። በቃ አይ እንዴ ፕሮቮክ ለማድረግ አትሞክር ብራዘር። አይዞህ እኮ አድምጠኛ ስታወራ ሰማው ማለት እኔ ሳወራ መስማት መቻል አለብህ። አቅም ይኖር ያስፈልጋል ብራዘር። እንዴ ወዳጅ ይኸው የጠየቁ ጥያቄ አንተ ከቄስ እጅና ከዲያቆን እጅ ስለምትቀበለው ኦኬ ያንን ቂጣ ያንን ዘቢብ ስለሱ ነው የምታወራን ወይስ ዮሐንስ ወንጌል ምዕራፍ 6 ላይ ያለው አዎ የጌታ ስጋና ደምን ቁርባንን በተመለከተ ዮሐንስ ወንጌል ምዕራፍ 6 ላይ ያወራል የምትል ከሆነ አንዱን ምረጥና ቆም ብለን እናወራ። የማቴዎስ ወንጌል ምዕራፍ 26ን የምትመርጥ ከሆነ ሄደን እናወራለን። ዮሐንስ ወንጌል ምዕራፍ 6 ደግሞ የምታወራ ከሆነ አንዱን ምረጥና እናወራ። የቱ ጋር ነው ስታንድ ወራጄ? እሺ በቃ የትኛው ነው ማስረጃ? ለመጨረሻ ጊዜ ነው የምነግርህ። አንደኛ እኛ እኛ በካህኑ እጅ የምንቀበለው የክርስቶስን ስጋውን ነው እና ደሙን ነው። ይሄንን ካላመንክ you are out of church ነው ያለው ሰው አሁንም ነህ። ስለዚህ እኛ ለእኔ ስትነግረኝ እኔ እያልኩ የምለውን ነው ማለት ያለብህ። አንተ የምትለውን ሳይሆን እኔ የምለውን ነው ማለት። እኔ የምወስደው በካህኑ እጅ፣ በካህኑ እንዳውም ሳይሆን በክርስቶስ እጅ ነው የሚለው። እጅን ስደድ ስለሚል ካህኑ ማለት ነው። እኔ የምወስደው በዛ በቤተክርስቲያን የሚሰጠን የክርስቶስ ስጋው የክርስቶስ ደሙ ነው። በዮሐንስ ወንጌል ይሄ ከማቴዎስ ወንጌል ላይ ያለው ነው። ዮሐንስ ወንጌል ላይ የተነገረው ይሄ ነው፣ ፍጻሜው ይሄንን ነው እያልኩ ነው ያለው። ስለዚህ ነው እየተወራ ያለው ነው እኮ ልናየው እኮ ነው። አሁን ከቄስ እጅ የምትቀበለው ከካህኑ እጅ የምትቀበለው ነው ዮሐንስ ወንጌል ምዕራፍ 6 ላይ ያለው። ያ በዮሐንስ ወንጌል ምዕራፍ 6 ከቁጥር 54 ላይ ያለው ሐሳብ ፍጻሜው የሆነው በዕለተ ዓርብ ላይ የተሰጠን ወይም ደግሞ እኛ ክርስቶስ ኢየሱስ ስለ ቅዱስ ቁርባን ወይ ደግሞ እኛ ስጋውና ደሙን የሰጠበት ዕለት የሰጠን ያ የክርስቶስ ስጋው ነው አይደለ? እኛ የምንቀበለው አንዱን ምረጥ። አሁን መምረጥ ለምን ከበደ? አሁን አንዱን ምረጥና አዳምጠኛ ልናወራ ጥቅሱን ልንምረጥ ነው ያልኩህ እኮ ወዳጄ። እኔ አሁን ጥቅስ መምረጥ ለምን ይከብዳል? ጥቅሱ ለእኔ አንድ ናቸው። ማቴዎስ ወንጌል ላይ ያለው ምዕራፍ 6ን የምታወራ ከሆነ ብራዘር፣ ዮሐንስ ወንጌል ምዕራፍ 20 የምታወራ ከሆነ እኩል እናየው እኮ ነው። አሁን አትደምድም። ልንወያይ አይደለ? ህዝቡን እንዲማር አይደለ ፍላጎት? ፉከራ አታርገው። ልናየው እኮ ነው። ገባ? አንድ ነው የምትለው ፉከራ መሆኑን ልናየው እኮ ነው። ኦኬ እኒና መጀመሪያ ዮሐንስ ወንጌል ምዕራፍ 6 ላይ ያለው ጥቅስ ሰርች ማድረግን አንድ ሆልድ አድርገውና ሐሳብን ከኔ ጋር አድርገው አውራኝ። ዮሐንስ ወንጌል ምዕራፍ 6 ላይ የሚናገረው ጌታችን ኢየሱስ ክርስቶስ ስጋዬን ብሉ ደሜን ጠጡ ያለበት ሐሳብ አለ። የሚያወራው ልክ እኔ አሁን ከካህኑ የምቀበለውን ቂጣውንና ያንን የወይኑን ጭማቂ ነው፣ እሱን ነው የሚያመለክተው የምትል ከሆነ እንሂድና እንየው። ስለሱ ቁርባኑ ዮሐንስ ወንጌል ምዕራፍ 6 ያወራል። ኮሬክት አድርግ። ይኸውልህ ስማ፣ እኛ ካህኑ ሲሰጠን ጋው ለዚነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ እየተባለ ነው የምንወስደው። እሺ አሁን ችግርን አየዋ፣ ያንተ ራሱ አሰማም ማለት ነው። እኛ የምንወስደው እየተሰጠን ያለው የክርስቶስ ስጋውና ክቡር ደሙ ነው። ስለዚህ አዎ ከካህኑ የምንወስደው የክርስቶስ ስጋውን ነው። መጽሐፍ ቅዱስም የሚለው ማቴዎስ ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ያለው ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ነው። አለቀ በቃ። እኔ ምን አወራው? የተለየ ነገር አንድ ናቸው ያለው ስጋው ነው። እዚህ ጋር አለቃ አይባልም ወዳጄ። በፉከራ አይደለም አሁን የምታቆመው። ዮሐንስ ወንጌል ምዕራፍ 6ን ግለጠውና ከዛ እዛ ክፍል ላይ የሚያወራው ስለ ቂጣና ስለ ወይን መሆኑን ማስረጃ ያስተኝ። አፍጠን ወዳጄ። እየተወራ ያለው ስለ ስጋ ነው። ስለ ክርስቶስ ስጋ በመስቀል ላይ ስለሚውለው ስለ ክርስቶስ ስጋ ነው እየተወራ ያለው። ያ ስጋ ደግሞ ለቤተ ክርስቲያን ራሱ ስርዓት አድርጎ ሰጥቷታል። ይህ ስጋዬ ነው ካነሳው በኋላ ስጋዬ ነው፣ ከባረከው ካከበረው በኋላ ስጋዬ ነው። ልክ እኛ ቅዳሴ ላይ ከቀደስን በኋላ እንደሚደረገው ስርዓት ማለት ነው። ያ ስጋው ነው የሰጠው ስጋና ደም ዮሐንስ ወንጌል ምዕራፍ 6 ላይ ስለመሆኑ ማስረጃ ስጠኝ ወዳጅ። ዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ኢየሱስ ክርስቶስ ቆርሶ ባርኮ የሰጠው ቂጣና ወይን ካለ አሳየኝ ማስረጃ። ዮሐንስ ወንጌል ምዕራፍ 6 ላይ እሺ
ያዝልኝ። አሁን ዮሐንስ ወንጌል ላይ ምዕራፍ 6 ላይ ያለውን ቃል አንብብልኝና እንዴት ያ ክርስቶስ ምን አለ? ሂድ በለው አንብበውና ከዛ ወስጄ ደግሞ አሳያለሁ። ያ እንዴት እንደሆነ ላሳይክ። ዮሐንስ ወንጌል እንግዲህ ስሙት ወገኖች፣ ዮሐንስ ወንጌል ምዕራፍ 6 ሊያሳየን ነው። ይኸው ገልጬ ላነብለት ነው። እሺ ገልጬ ላነብለት ነው። ሊያሳየን ነው ዮሐንስ ወንጌል ምዕራፍ 6። እሺ እኮ የቱ ጋ ነው የሚለውን እያልከኝ አይደል? ላሳይ እኮ ነው። ታሳየኝ ነው እኮ አሁን ላሳይ። እንግዲህ አሁን ሊያሳየን ነው ወዳጃችን። እሺ እኛ እንደዚህ እኮ ነው ማስረጃ፣ እንደዚህ ነው ናፈቀን። እሺ ሞዴሬተሮች በትልቁ ማድረግ ከቻላችሁ አንዴ በትልቁ አድርጉት። እሺ ቁጥር ስንት? ዜን ሚዩት ነው እያወራ ከሆነ ዜን እኔ ይሰማለሁ ወገኖች? ሰማለ ዳንዬ። እሺ ጸጋዬ ዜኑ የሚተርጎ ነው ወዳጃችን ከሆነ ዮሐንስ ወንጌል ምዕራፍ 6 ላይ ጌታ ቆርሶ ባርኮ የሰጠን እንጀራና ወይኑን ሊያሳየን ነው። እንግዲህ ዮሐንስ ወንጌል ምዕራፍ 6 ላይ ማለት ነው። እሺ ዳሪ ይሰማኛል? ሳታወራ እንዴት ሰማለሁ? ዳሪ አንዴ አንብብ ብያለሁ እኮ ዮሐንስ ወንጌል ምዕራፍ 6 ጀምረ ምዕራፍ 6 ከ54 ጀምሮ ያለውን ስፔሻሊ 56 ላይ ታገኘዋለህ። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ሆልድ ኦን ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነውና። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። እስከ 56 ያለው ሀሳብ ማለት ነው። አሁን ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው አለማ ጌታ ኢየሱስ ክርስቶስ። አሁን ቃል በቃል ስጋዬ ደሜ ያለበት በመጽሐፍ ቅዱስ የት ታገኘዋለህ? ይህንን ሀሳብ ሰው ይካን ጎቱ ለምሳሌ ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ይሄንን ሀሳብ ይሄንን ጨርሰን ነው የምንሄድ። እንደሱ አይነት እየዘለን የእግዚአብሔር ቃል እንደሱ አይፈታም። እዚህ ጋር ይሄ ክፍል እያወራ ያለው የዚህ ክፍል ላይ ጌታዬ ስጋዬ ያለው ደሜን ያለው ስለምኑ ነው ጥያቄው። እዚህ ክፍል ላይ ስለ ቂጣና ስለ ወይን መሆኑን እዚህ ክፍል ላይ ያሳየኝ መጀመሪያ። ያው አሁንም እየገባ አይደለም። አሁን አንተ ለቂጣ እያልክ ያለው እንዲገባኝ ያሳየኝ ያልኩ ለዛ ነው። አዎ እንዲገባ አላሳየው። ቂጣውን አንስቶ እየሰማኝ አይደለም። ይሄንን ላሳይ ነው። ራሱ ቂጣውን አንስቶ ስጋ አንተ የምትለውን ይኸውልህ፣ ህብስቱን አንስቶ ይኸውልህ፣ አዳምጥ። እዚህ ዮሐንስ ወንጌል ላይ ያወራው ራሱ መስዋዕት ስለሚሆነው ስለ እውነተኛው ስጋውና ስለ እውነተኛው ደሙ ነው። ያን ደግሞ እውነተኛ ስጋውና እውነተኛው ደሙ የለም በለኝ። ዮሐንስ ወንጌል ምዕራፍ 6 ላይ የለም። ዮሐንስ ወንጌል ምዕራፍ 6 ላይ የለም። እኔ አልጠየኩም። ይኸውልህ ዳኒ መቼ ነው የምወስደው? እሱን አለም እሱን መቼ አልጠየኩም። ጥያቄ ፈጥረህ ራስህ ጥያቄ አትመልስ ወዳጄ። ጥያቄ ዮሐንስ ወንጌል ምዕራፍ 6 ላይ እታች ያለ ሰው ይታዘባል። የሰማኝ ከሆነ ሰው የክርስቶስ ችግር የለኝም። ሰው የክርስቶስን ስጋና ደም ሲቀበል ሰው የክርስቶስን ስጋና ደሙ ሲቀበል ህይወት አለው ወይ ይድናል ወይ አልከኛ? አዎ ይድናል። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ብዬ ይኸውልህ አሳየውክ። ይኸው ዮሐንስ ወንጌል ምዕራፍ 6 ከቁጥር 54 ጀምሮ እስከ 56 ያለውን ሀሳብ አሳየውክ አይደለ? አሁን ጥያቄውን የክርስቶስን ስጋ
ወዳጅ ላስታውስ ጥያቄው። አዎ እኛም እናምናለን የጌታ ስጋና ደምም ሰው ሲቀበል እናምናለን የዘላለም ሕይወት እንዳለን ቃሉ እውነት እንደሆነ እናውቃለን። ይሄ ግን የሕይወት እንጀራ የሆነው ከቄስና ከዲያቆን እጅ የምትቀበለው እንጀራ ግን አይደለም። ኦኬ እዚህ ጋር ላይ የዘላለም ሕይወት ይሰጣል ያለው የሕይወት እንጀራ የሚበላው በአፍህ አይደለም፣ የምትጠጣው በአፍህ አይደለም። ዮሐንስ ወንጌል ምዕራፍ 6 ላይ ያለው አማናዊው የተባለው እንጀራ የሚበላው በእምነት በኩል ነው እንጂ በአፍና በእምነት በኩል ነው ማለት ነው ማለት ነው። ገብቶሃል? ግን በእውነት በኩል ነው ማለት ገብቶሃል? እኔ እኮ የምለውን እኮ ነው እኔ የምለውን እኔ የምልህ እኮ ነው በእምነት ማለት ነው። በቃ አንተ አሁን እኔ አወራሁልህ አይደል? አሁን ይኸውልህ ስጋውን የበላ ደሙን የጠጣ ሕይወት እንዳለው አሳየውክ። አሁን ይሄንን ስጋዬን ያለበት ቀጥታ ቃል በቃል ላሳይክ። ሂድ ማቴዎስ ወንጌል ምዕራፍ 26 ላይ አልጠየቅኩም። ሂድ ላሳይ። በቃ ሂድ እኮ ላሳያ። ሂድ ማቴዎስ ወንጌል ምዕራፍ 6 ምዕራፍ 26 ለምን ላሳየህ ትለኛለህ? ወዳጄ ያልጠየቅኩህን ለምን ላሳየህ ትለኛለህ? የጠየቅኩህን አሳየኝ። የጠየቅኩህ እኔም አሳየው እኔ ነኝ እኮ ጥቅሱን ያመጣሁልህ። ዮሐንስ ወንጌል ምዕራፍ 6 ከቁጥር አላሳየኝ። ጥያቄ አላሳየኝ። ይኸው ቃል በቃል ስጋውን የሚበላ ደግሞ የዘላለም ሕይወት አለው። የዘላለም ሕይወት አለው። የኔ ጥያቄ አላሳየኝም። የኔ ጥያቄ ይሄ ስጋ ይሄ እንጀራ እዚህ ዮሐንስ ወንጌል ምዕራፍ 6 ላይ እንጀራም ስጋም የተባለው የሚበላው አንተ እንደምትለው ከቄስና ከዲያቆን እጅ መሆኑን አሳየኝ ያልኩ። አንደኛ ይኸውልህ አዳምጠኝ። አሁን መተማመን ያለብን መጀመሪያ ላይ ስጋዬን የክርስቶስን ስጋ መብላት የክርስቶስን ደም መጠጣት የዘላለም ሕይወት ያሰጣል ወይስ አያሰጥም? መጀመሪያ ላይ እኔ እናንተ ኮንፊርም አድርገን የምንሄደው አሁን ያ ስጋው ምንድን ነው የሚለውን አንደኛ መጽሐፍ ቅዱሱ ራሱ በራሱ አውዱን ከፍ ብለን እናየዋለን። ምክንያቱም ከሰማይ የወረድኩ እንጀራ እኔ ነኝ ብሎ የአባቶቻችን ረጋ ብዬ ነው እያወራሁ ያለው። ታሳይ አንተ የምትለው ወይንም ከዲያቆን እጅ ከቄስ እጅ የምትቀበለው አንዳች የለም። ዮሐንስ ወንጌል ምዕራፍ 6 ላይ ካላ ሳይ ዮሐንስ ወንጌል ላይ ይኸውልህ እኮ አይደለም መነሻችንን አትርሳ። አሁን አንተ በማል እየረደለትክ ነው የምትሄደው። ወዳጅ አሳየኝ ብራዘር፣ ችግር የለም ቢያንስ በዚህ ዓመት ውስጥ እንኳን የሆነ የባህሪ ለውጥ እንኳን አሳይ እንጂ እኔ እያወራሁ ያለሁት ረጋ ብዬ ነው። ማስረጃ ስጠኝ ያልኩህ ወዳጅ። ማስረጃ የሰጠሁህን አዳምጠኝ። አሁን አዳምጠኝ። ማስረጃ የሰጠሁህ የክርስቶስ ስጋና ደም ሕይወትን ያሰጣል ወይ ያድናል ወይ አለ። ዳቶስ መነሻችን ሀሳባችን እሱ ነው። አዎ የክርስቶስን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ ብሎ እሱ እንደዛ ነው የሚወራው እንጂ እኔ የምፈልገው ብቻ ሀሳብ የዘለልከውን ጥያቄ ላስታውስ ስለሰማው ማለት ነው። ኦኬ የዘለልከውን ጥያቄ ላስታውስ። የዘላለም ሕይወት ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ላይ የዘላለም ሕይወት ይሰጣል ያለው ስጋና ደም ከቄስና ከዲያቆን እጅ የምትቀበለው አይደለም። አንድ አትደረብራት። ጨረስክ?